አንዴ ልንገራችሁ ፓራፍሬዝ አድርጎ ክርስቲያን በኋላ ይሄድበታል። ታሪኩ ምን መሰላችሁ? በጣም የእስልምና ሐሰተኝነትን አንድ ከምናሳይበት ሊሆን የሚችል ነው። አንዴ ነው በህይወት የገባውበት አይደል ነው። ሌላ ሰው ገብቶበት ያውቃል አላውቅም አላውቅም። ሺያና ሱኒ ሙስሊም ሲባል ሰምታችኋል አይደለ? ለሁለት የተከፈሉበት ምክንያትም ነው። ቤዝመንቱ የጀመረው ከዛ ጋር ነው። የሺያና ሱኒዎች ሁለት እስልምና ሁለት ቦታ ትልልቅ ቦታ ይከፈላል። አንደኛው ሺያ ሴክት ነው፣ አንደኛው ሱኒ ሴክት ነው። ቤዝመንታቸው ወይንም መሰረታቸው አንድ የሚጀምረው ከዛ ጋር ነው። እሱ ምንድነው? እሱ አንድ ጦርነት ላይ የተከሰተ ክስተት ነው። በደንብ አስተውሉ። በዛ ጦርነት ጊዜ ወደ ጦርነት በሚሄዱበት ሰዓት መሐመድ ሚስቶቹን ይዞ ነው ወደ ጦርነት የሚሄደው ነበረ። እጣ ይጥልና እጣ የወጣባትን ሴት ይዞ ይሄዳል ወደ ጦርነት፣ ከእሷ ጋር ግንኙነት ለማድረግ ማለት ነው። እና አጋጣሚ ዛሬ የምንመለከተው ጦርነት ላይ እጣ ሲጥል እዞ የሚሄደው ሚስትን የወጣባት አይሻ ላይ ይሆናል። አይሻ ላይ ወጣ። አይሻ ከዛ ራሷም ትናገሯለች። አዲሱ ነው ሜይ ቢ እናየዋለን በኋላ። በጣም ጩጬ ስለሆንኩኝ ትላለች። በጣም ትንጥዬ ስለሆንኩኝ ዘንቢል ውስጥ ጨምረው ቅርጫት ማለት ነው። ይሄ እንቁላል ነጋዴዎች ገጠር ላይ ካያችሁ እንቁላል የሚነግዱ ዘንቢል የሚባል ነገር አለ። ውጪ ሴቶች ገበያ ሲሄዱ ገጠሩ ላይ ካያችሁ ዘንቢል ነገር የሚይዙት አለ አይደለ? እንደዛ ነገር ሆነው ቅርጫት ማለት የሆነ እንቁላል የሚነግዱ ምናምን ከሳጠራ የሚሰራ ነገር አለ። እንደዛ ነገር ውስጥ ይጨምሯትና አይሻን ከዛ ግመል ላይ ይጭኗታል፣ ያስቀምጧታል ማለት ነው። ዘንቢል ውስጥ ከተዋት። ሙሐመድን አግብታ ከዓመታት በኋላ ነው። ልብ በሉ፣ ከዓመታት በኋላ ማለት ነው። ከዛ ዟት እንደዛ ይሄዳል እና እንደ አጋጣሚ በዛ ጊዜ በጦርነቱ ጊዜ ካምፕ ነበረ። ካምፑ ጋር ሲደርሱ የተፈጥሮ ግዴታዋን ልትወጣ ትሄዳለች አይሻ። ውጪዝ ወደ ሽንት ቤት ትሄዳለች ማለት ነው፣ መጸዳጃ ቦታ እና እዛ ቦታ ትሄድና ተጸዳድታ ስትመለስ የሉም። ከካምፕ ለቀው ሄደዋል፣ ትተዋት ሄደዋል። እሷ ኖ አንድ የሳትኩት አለ ካካትልና ስትመለስ አንገቷ ላይ እንትን ነበረ ዶቃ ምናምን ታጣለች። እሱን ከአንገቷ ላይ ጠፋባት። ጥዬ ነው ብላ ተመልሳ ልፈልግ ሄደች። የተፈጥሮ ግዴታዋን የተወጣችበት ቦታ ማለት ነው። እዛ ስትፈልግ ትቆያለች። ከዛ ትተዋት ሄዱ እነሱ ከካምፕ ላይ። ሙሐመድም ሳባዎቹም ጦርነት ሄዱት ትተዋት ሄዱ ማለት ነው። ነቅለው ሄደዋል ከካምፑ። ከዛ ስትመለስ ስትፈልጋቸው ታጣቸዋለች። ስታጣቸው ያደረገችው ተመልሰው መጥተው ይወስዱኛል ብላ እዛው ትቀመጣለች። በጣም ሕፃን ልጅ ነች። ልብ በሉ። እነሱ ደግሞ ትተዋት እንዴት ሄዱ መሰላችሁ? ከዛ ዘዋ ሲሄዱ ዘንቢል ውስጥ ከተው እላይ ነው የሚጭኗት። ከዛ ሲመለሱ ያ ዘንቢል ውስጥ ያለች መስሏቸው ዘንቢሉን ብድግ አድርገው ጫኑት። ምን ያህል ሕፃን እንደሆነች አስቧት። ዘንቢል ውስጥ ያለች መስሏቸው ዘንቢሉን ብድግ አድርገው እዛው ሲሄዱ ያለች መስሏቸዋል። ዘንቢል ውስጥ ሲጭኗት ማለት ነው። ለካ ዘንቢሉ ባዶ ነው። ሉክ የዶሮ ያህል እንኳን ማከብድ ነች ማለት ነው። ከዛ በኋላ ብትጠብቅ ሊመጡላት አልቻሉ። መሸ። እንቅልፍ አለኝ ትላለች። ከዛ እዛው ተኛች። የት? እዱር ማለት ነው፣ ከቤት ውጭ ሩቅ ቦታ ሜዳ ላይ። ከዛ እዛው ትተኛለች። እዛው ይመሽባታል፣ እዛው ይነጋባታል። እነኛ ደግሞ ሄደዋል ወደ ቤታቸው። ሙሐመድም ሰሃባዎቹ ዘንቢል ውስጥ አለች ብለው ሄደዋል። ዘንቢሉ ሲያዩ የለችም። በኋላ ጠዋት አንድ ሌላ ይመጣና የዛው ሳባዩ ነበረ ቬሏም ተገልጦ የምትከናነብበት ሂጃቧም ተገልጦ ያገኛታል። ከዛ በጣም እንትን ይላል። ልክ እንደዘሞተች ነገር ፊል ያደርጋል ማለት ነው። በጠዋቱን ያገኛት እዛ ተኝታ ማለት ነው። ከዛ ዟት ሲመጣ ሐሚቶች መጡ፣ ውጪ ዘሙታለች የሚል ማለት ነው። ይሄን ጊዜ ታመመች። እሷ ደግሞ በጣም ታመመች። እንግዲህ ልብ በሉ፣ እዱር ብቻዋን ሕፃን ልጅ ዘንቢል ውስጥ ምገባ በዘንቢል ይዘው ሲሄዱ ዘንቢል ውስጥ አለ ብለው ረስተዋት ሄዱ። ልጅ ብቻዋን እዱር ስታድር ማለት ነው። ከዛ ክፉኛ ታመመች፣ በጣም ታመመች።
በታመመችበት ሰዓት ላይ ሙሐመድ ከዛ ከሌላ ወንድ ጋር ዘሙታ ነው ወሲብ ስታደርግ ነው ያደረችው ብሎ አኮረፈ። ሰላምታም እንደ በፊቱ መስጠት አቆመ፣ ነፈጋት። ይህን ጊዜ ለአንድ ወር ያህል ክፉኛ ታመመች። ሰላምታም ማለት አቆመ፣ እሱ ፊት ነሳት ማለት ነው። በዚህ ምክንያት በጣም በመታመሟ ወደ ቤተሰቦቿ እንድትሄድ ፍቃድ ጠየቀች። ወደ ቤተሰቦቿ ሄደ። ከዕለታት አንድ ቀን ሽንት ለመሽናት ማታ ማታ ወደ ሜዳ ይሄዳሉ። አንደኛዋን ጠየቀቻት። ይሄ መጀመሪያ ሶራ የተባለውን በክፉኛ ቃል ስትናገር ለምን ትናገሪዋለሽ? እሱ እኮ ጦር ሜዳ ራሱ ሄዶ የተዋጋ ነው ምናምን ስትላት፣ አታቂም እንደ ያንቺን ስም እኮ ያጠፋው እሱ ነው ትላታለች። ምን ብሎ ብላ ስትጠይቃት፣ እንዲህ ብሎሻል ትላታለች። ክፉኛ ጭራሽ ባስታመምኩ ትላለች። በዚህ ምክንያት ሐሜቱን ስትሰማ ይበልጥ ትታመማለች። ሙሐመድን ፊት እንደነሳ ስታቅ በጣም ትታመማለች። አይሻ ማለት ነው። ከወራት ያላነሰ ትታመማለች። ከዛ በዚህ ምክንያት በጣም ትታመማለች። ሙሐመድ ከዛ ምን ማድረግ ጀመረ? እየዞረ ሰውን አይሻ እንደዚህ ታደርጋለች እንደ እያለ ይጠይቃቸዋል። ልብ በሉ፣ ነብይ ነው ተብሎ እየሄደ ሰውን ምን ይጠይቃል? አይሻ ከሌላ ወንድ ጋር ትተኛለች እንዴ? አይሻ እንደዚህ ዝሙት ትሰራለች እንዴ? እያለ ሰዎችን ስለ አይሻ ይጠይቃል። አስቀድሞ ግን ልፍታት አለ። በዛ በታመመችበት ሰዓት ላይ ሊፈታት ሲል የተወሰኑት አካላት ኖ አትፍታት፣ ሕፃን ልጅ እኮ ነች፣ አይሻ እኮ ምንም አላጠፋችም፣ ምንም አታውቅም ብለው አሉት። አልዘሞተችም እያለ የሚወራው ነገር ምንድን ነው እያለ ሲጠይቃቸው ሕፃን ስለሆነች በሄደችበት ሁሉ ትተኛለች። ስለዚህ ያለችው ነገር ትክክል ነው። ሄዳ ተኝታ ነው የሚሆነው። እዛ ጫካ ውስጥ ሜዳ ላይ ተኝታ እንቅልፏ መጥቶባት ነው የሚሆነው። ሊጥ እንኳን አብኩታ እዛው ሳከድነው ትተኛና በጎችና ፍየሎች መጥተው ይበሉባት ነበረ። በጣም ኢማቹር ነች፣ ያልበሰለች ገና ሕፃን ልጅ ስለሆነች ነው። እና አትፍታት እባክህ ብለው ይሉታል። ሌሎችንም እየሄደ ይጠይቃቸዋል፣ እየዞረ ይጠይቃል። ባሪያዋንም ሄዶ ሲጠይቅ እኔ አይሻን ምንም መጥፎ ነገር አይቼባት አላውቅም፣ ከአንተ ውጭ ሌላ ወንድ ጋር እየሄደች እንትን ስትልም አላየሁም። ግን እሷ በጣም ሕፃን ልጅ ስለሆነች የምታደርገውን አታውቅም። አንዳንዴ እንቅልፏ ሲመጣ እዛው ትተኛለች። ምግብ አብስላ እንኳን በጎች ይበሉባታል። ገና ሕፃን ስለሆነች ነው ትለዋለች። ከዛ ያሰባስባል፣ ወሬ ያሰባስብና ይህንን አስወራብኝ ያለውን ሰውዬ ከዛ ለማስገደል እንትን ይላል። ማን ነው የሚገልልኝ ይላል። ማን ነው የሚገልልኝ በሚልበት ሰዓት ላይ የዛኛው ጎሳና አንደኛው ብድግ አለና እኔ ገለዋለሁ አለ። በዚህን ጊዜ የዚህኛው ጎሳ ደግሞ ተገዳይ ጎሳ አመራር የነበረው ነው አገለው ሙሐመድ እናንተ ውሸታም ናችሁ፣ ሰውየው ውሸታም አይደለም አይነት ስታፍ ዲፌንድ አደረገው፣ አይገደልም ብሎ ማለት ነው። ከዛ ግሩፕ ተከፈለ ማለት ነው። ሁለት ጎሳዎች ተከፈሉ። አሁን ሺያ እና ሱኒዎች ቤዙ ከዛ ይጀምራል አልኳችሁ። ሁለት ብሔር ጎሳ ማለት ነው። በቀላሉ ኢትዮጵያ ውስጥ ሁለት ብሔር እንደመጣላት ማለት ነው። የዛኛው ብሔር ደጋፊ እና የዚኛው ብሔር ደጋፊ ተከፈሉ ማለት ነው። የዚኛው ገላለው ሲል የኔ ጎሳ ቢሆን እገለዋለሁ ልግደለው ሲል የዛኛው ጎሳ ደግሞ ነው አገልም ብለው ተነሱ ማለት ነው። ዲፌንድ አደረጉት። ሎክ ይሄ ከሆነ በኋላ ይሄ በመሆኑ ሁለት ጎሳ ተፈጠረ ማለት ነው። ሁለት ብሔር ተከፈለ፣ ጎሳ ሁለት ቦታ ተከፈለ። ከዛ በኋላ ሁለት ቦታ ተከፈሉ። ሁለት ቦታ በመከፈላቸው ጠቡ እንደዚህ እንትን ተባለ ማለት ነው። ኦራይት። ከዛ በኋላ ምንድነው እሱ የሆነው? ሁለት ተከፈሉ። ሁለት ቦታ ተተለዩ በኋላ ሙሐመድ ስቲል አሁንም ወሬውን ኢንፎርሜሽን መሰብሰብ ጀመረ። ኢንፎርሜሽን በደንብ ከሰበሰበ በኋላ ወደ አይሻ ጋር መጣና አርገሽ ከሆነ እባክሽ ንገሪኝ፣ አላህ ኃጢአትሽን ይቅር እንዲልሽ ንስሐ ግቢ አይነት ስታፍ ማለት ጀመረ። ሄዶ አይሻ ሊያውጣጣት ማለት ነው። አርገሽዋል አላደረግሽም ለማውጣጣት ሄደ። ወር ያህል ታማለች። እንግዲህ ጉበቴ ራሱ የሚፈነዳ እስኪመስለኝ ድረስ ትላለች። ይህንን በመሰማሁበት ጊዜ ትላለች ምግብ መብላት አቁሜ ቀን ከሌሊት ሳለቅስ ትላለች። ምግብ እንኳን አልበላም ነበር ትላለች። ሄዶ ከዛ አይሻ አድርገሻል አላደረግሽም፣ እውነቱን ተናገሪ ምናምን እያለ በኋላ መጠየቅ ጀመረ ማለት ነው። ይበልጥ እንዲህ ሲላት ንዴትና እልህ ውስጥ ገባ ጀመር ማለት ነው አይሻ። ምክንያቱም
አንድ ሰው መጥቶ ሲጠረጥራችሁ ምናምን እንደሚያበሳጫችሁ እንኳን አስቡት እስኪ። ደግሞ ነብይ ተብሎ 1 ወር ሙሉ ዘግቷት በየቦታው እየሄደ ልፈታት ነው ዘሙታለች እያለ ሲጠይቅባችሁ አስቡት። ኤኒዌይስ ከዛ በዚህ ምክንያት ይሄ ተፈጠረ። በኋላ ከወራት በኋላ ምንም መረጃ ሲያጣ ማዋጣው ሲሆን ነው ዘይነብም ሄደና ዘይነብን እባክሽ ስለ አይሻ ንገሪኝ ዘሙታለች እንዴ ምናምን ነገር ብቻ አይነት ስታፍ ልፍታት ምናምን ብሎ ሲላት እኔ አፌን ዘግቻለሁ ሐሜት ላለማውራት ጆሮዬንም ደፍኛለሁ መጥፎ ላለመስማት ስለሰው ስለ አይሻ ከጠየከኝ አይሻ ሕፃን ልጅ ነች፣ ስለዚህ ምንም ነገር የምታደርግ ነገር አይደለችም አለችው። አይሻን ዘይነብም ታመሰግናታለች። እኔና ዘይነብ አንዋደድም፣ ነገር ግን ስለ እኔ ጉዳይ በዚህ ጉዳይ ላይ ስለ እኔ መልካም ነገር ተናግራልኛለች ብላ አይሻ ታመሰግናታለች ዘይነብን። ከዛ በኋላ ምን ሆነ? ከዚያ በኋላ ታሪኩ ምን ይሆናል? ሙሐመድ አሰባሰበና አንድ ታሪክ አለ። ቁርአኑ ክፍል የሚጀምረው አሁን ነው። ሱረቱ ኑር የኑር ምዕራፍ ወይንም ደግሞ 24ኛው ቁርአን ከቁጥር 2 እስከ 3 ዘማዊቷን ዘማዊ ነው የሚያገባት 100 ተገርፈው ሚል ታሪክ አለ። ስለዚህ አይሻ ከዘሞተች ዘማዊ ሊያገባት ነው ያንኛው ማለት ነው። ስለዚህ ዲፌንድ ማድረግ ነበረበትና የቁርአን ክፍል አወረደ። የምን ሚል? ሱረቱ ኑር የሚባል ከቁጥር 12 እስከ 20 ምናምን ድረስ ሙሉ ምዕራፉ ከዚህ ኬዝ ጋር የተያያዘ ነው። እያንዳንዱ በትነን እናየዋለን። እንዳላበዛባችሁ ለጊዜው እዚህ ጋር ረገብ ላድርገውና ሀዲሱን እንደዚህ እንደተረኩላችሁ ነው። የቁርአኑን ክፍል እያንዳንዱን መስመር በመስመር በትነን እናየዋለን። ሙሉ ይሄ ታሪክ ወደ 10 ምናምን በላይ እንትን ከዚህ ጋር የተያያዘ የወረደ ነው። ማአት አዲስ አለ ቡሃሪ ላይ ያለው አዲሱ። ቁርአኑም ምዕራፉን ሙሉን እንመለከተዋለን። አንዴ ታሪኩን በደንብ ሰምታችሁታል ብዬ አስባለሁኝ። የቁርአኑን ክፍል ከዛ ቀጣይ እናየዋለን። ሜይ ቢ የቁርአኑን ክፍል ታሪክ ላይ ልጨርሰው፣ ክርስቲያንም ስለወጣ። ኦኬ ክርስቲያን መጥቷል። ኔትወርክ ጥሩ አይደለም መሰለኝ አንተ ሰውዬ ተበላሽ 1-2 አለው በኢየሱስ። እሺ ቤቢ በቃ የቁርአኑን ክፍል ልተወውና አዲሱን እንደተረኩና አሁን ከዛ ቁርአኑን ክፍል አንዴ ክፈተውና ቁርአኑን ሜይ ቢ ካንተ ጋር እናየዋለን፣ እያነበብን እናየዋለን። ይህን ክፍል አንዴ ነው የገባሁበት፣ ታስታውሳላችሁ ብዬ አስባለሁ። ዛሬ ዓመት አካባቢ ነው የገባሁበት። ቆይ አንዴ እና በጣም የሚገርም ክፍል ነው። የምስክርነት 4 ምስክር እንዲጠራ እንደዚህ ዋሹ ሰዎች 80 እንዲገረፉ ምናምን የሚለው ከዚህ ጋር የተያዘ የወረደ ነው። መሐመድ ከዛ በኋላ ራሱን ዲፌንድ ለማድረግ የዘሞቱ ሰዎች ሊትራሊ መርፌና ክር ሲሆኑ ካልሆነ በስተቀር ምስክርነታቸው ተቀባይ የለውም ምናምን የሚሉት የወረዱት በእንደዚህ አይነት ምክንያቶች ናቸው ማለት ነው። ኤኒዌይስ ወደ ቶፒኩ በደንብ ተሰምቻለሁ ግን አይደል ክርስቲያን? ክርስቲያን አለ ቆስጠንጢኖስ ካለን አግባ አዋጣሚ በዚህ መሀል አንዴ ኦኬ ታሪኩን ሰምተዋል የተናገርኩትን? አልሰማሁትም። የራስ ጥያቄ ነበረኝ። ቶፒኩ ላይ ቅድሚያ ናና ቆስጠንጢኖስ ግባ በቃ እንጂ አይቻልም። በኋላ ጥያቄ ከሆነ ተቶፒክ ውጭ ከሆነ በኋላ በቃ መልስልሃለሁ። እሺ እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነህ? ቁርአን መክፈት ትችላለህ?
ችግር የለም። አንዴ ትራንስፈርልን። እሺ እሺ ስንት ልክፈት? 4 ቁጥር 2 እና 3 ነው። አንዴ ክፈተውና ከዛ ሙሉ ምዕራፉን እናየዋለን። እሺ አንተ ቁርአንን አስተካክለዋል? የኔ ቁርአን ቁጥር እኮ መጽሐፍ ቅዱስ ነው። አራትስ ሱራ 4 ቁጥር 3 እና 2 ነው ያለው። እሺ ላምበው ወይስ አንበው? እሺ የቲሞችንም ገንዘቦችን ስጡ፣ መጥፎችንም በመልካም ቀጥልሽ አትለውጡ፣ ገንዘቦችንም ወደ ገንዘባችሁ በመቀላቀል አትብሉ፣ እርሱ ታላቅ ኃጢአት ነውና። በቲሞቻችሁም አለማስተካከላችሁም ያነበብካለው 24 ማለት ነው። እሺ 24 2 እና 3 ዝሙተኛይቱና ዝሙተኛው ከሁለቱ እያንዳንዳቸው ያላገቡ እንደሆነ 100 ግርፋት ግረፏቸው። በእነርሱም በአላህ ፍርድ ርኅራኄን አትያዙ። በአላህና በመጨረሻው ቀን የምታምኑ እንደሆነ አትራሩ። ቅጣታችሁንም ከምዕመናን ጭፍሮች ይጎብኙት። ዝሙተኛው ዝሙተኛይቱን ወይም አጋሪቱን እንጂ አያግባ። ዝሙተኛውም ዝሙተኛ ወይም አጋሪ እንጂ አያግባትም። ይህም በምዕመናን ላይ ተከልክሏል። መልካም እነኚህ አስቀድሞ የመጣ ስለነበረ ይህንኛው መሐመድ ሊነካው ስለሆነ ቁጥር 12 ላይ አድርገው። ውሸቱን በሰማችሁት ጊዜ ምዕመናት በጎሳዎች ለምን ደግን ነገር አልጠሩም? ለምንስ ይህ ግልጽ ውሸት ነው አላሉ? ጎበዝ። ይሄ እንግዲህ ቅድም ያልኳችሁ ታሪክ ነው። ታሪኩ ሙሉ ከኋላ ጀምራችሁ እናንተ አንብቡት። ውሸቱን ከሰማችሁ በኋላ ምን አትሉም አለ። ውሸቱን በሰማችሁ ጊዜ ምዕመናንና ምዕመናት በጎሳዎቻችሁ ለምን ደግን ነገር አልጠረጠራችሁም? ለምንስ ይህ ግልጽ ውሸት ነው አላላችሁም? አይሻ ዘሙታለች የሚለውን ከሰማችሁ ራሱ እኮ ልፍታት እያለ ነበረ። ቡሃሪ 47:50 አንዴ ክፈተው። ታሪኩን እነሱ ያንብቡት፣ ለእነሱ እንተውላቸዋለን። አዲሱን ብቻ እንዲያሳያቸው፣ ምክንያቱም በጣም ትልቅ ነው ሀዲሱ። ሉክ ራሱ ሊፈታት አይሻን ለመፍታት እየዞረ ነበረ። ሀዲሱ ይሄ ነው የምትመለከቱት። በጣም ትልቅ ነው ታሪኩ፣ በጣም ትልቅ ነው። እኔ ስለተረኩላችሁ ነው ባጭሩ እንትን ያለው እንጂ ረጅም ነው ሀዲሱ። 47:50 ላይ ይገኛል። ስለዚህ ሉክ ይሄ ታሪክ በደንብ አስተውሉ። አሁን የተረኩላችሁ ቃል በቃል ያለ ታሪክ ነው። ወይንም ቡሃሪ 26:61 ላይ ይገኛል። ቡሃሪ 26:61 26:61 ላይ ይገኛል። ይሄ ታሪክ ማለት ነው ምን ሕፃን እንደነበረች እንደዚህ በሳጠራ እዘዋት የሚሄዱ እንደሆነች የሚናገር ክፍል ነው ታሪኩ። ይሄንን ከሰማችሁ በኋላ አለ ለምንድን ነው እሱ በጎ ነገር ያልጠረጠራችሁት? ራሱ መሐመድ ለምንድን ነው በጎ ነገር ያልጠረጠረው? ይህን የሚመልስልን አለ ገብቶ ሙስሊም? ይህንን ገብቶ የሚመልስልን ሙስሊም እናገኛለን? እስቲ አሁን ሙስሊም ገብቶ መሐመድ ለምንድን ነው በጎ ነገር መጠርጠር ያልቻለው የሚያስረዳን አለ? የሚያስረዳን ሙስሊም የማይሸረሸር አሰንት ነው። አሰንት በልክ ማለት ነው። ሐሰነት ተጅዊድ ነው እንጂ ትርጉሙ ሐሰነት ትርጉሙ በጎ ስራ ማለት ነው። በጎ ማለት ነው። አሰንት ማለትስ
ሰንት ማለት በጎኛ ማለት ነው። መልካም ፊል ማዲ ነው የሚሆነው። ኦኬ እሺ፣ ያነሳነውን ሰምተው ነበረ። ሱራ 24 ከ12 ጀምሮ የወረደበትን ክፍል ምክንያት ታውቀዋለህ? ሱራ 24 ከቁጥር 12 ጀምሮ ሱረቱ ኒሳ ነው። 24 ሱረቱ ኑር። እሺ አንዴ ክፈተው ቆስጠንጢኖስ። ከሱ ጋር የተያያዘ ነው። ከማን ጋር? ከሱራው ጋር የተያያዘ ነው ማለት ከቅድም ታሪኩን ካወራው ጋር አልሰማሁም እኮ እኔ ምንም ነገር። ታሪኩ ምንድነው? ስሙ ቀደም ያወራሁት ነው። መሐመድ አይሻን ወደ ጦር ሜዳ ሲሄድ እዟት ነበር የሚሄደው እና እዛ ዘሞተች ተብላ በመጠርጠሯ ምክንያት መሐመድ ደግሞ ሊፈታት ይፈልግ ነበረ እና እየዞረ ሰዎችን ይጠይቅ ነበረ፣ ዘሙታለች አልዘሞተችም የሚለውም ማለት ነው። በኋላ ግን መገለጥ መጣልኝ አለና ኖ እሷ አልዘሞተችም፣ ጤነኛ ነች፣ ሕፃን ልጅ ስለሆነች ምንም የማታቅ ገና ጩጬ ነች። ዘንቢል ውስጥ እንኳን እንደዚህ ዘና ስንሄድ ትኑር አትኑር ማትለይ ስለሆነች ሊጥ አብኩታ እንኳን ሳከድ ነው የምትተኛ፣ በጎች የሚበሉባት ነች። ስለዚህ ይህን አልሰራችም ሲሉት መገለጥ መጣልኝ ካለ በኋላ ምንድነው ያደረገው? ክፍሉን እናንብበው። ውሸት ነው አለ። ኦኬ ውሸት ነው አለውና ውሸቱን በሰማችሁት ጊዜ ምዕመናንና ምዕመናት በጎ ነገሮችን ለምን ደግን ነገር አልጠረጠሩም? ለምንስ ይሄ ግልጽ ውሸት ነው አላሉም ይላል። አሁን ለምን ምዕመናንን ብቻ ይወቅሳቸዋል? በአይሻ ጉዳይ ምዕመናን ብቻ ነበሩ መወቀስ ያለባቸው። ከምዕመናኑ በላይ ሙሐመድ ነብይ ነው። ነብይ እንደመሆኑ ደግሞ ሰርታ ላይ አልሰራችም የሚለውን ከነሱ ከምዕመኑ በላይ እሱ ነው ማወቅ ያለበት። አንድ ሁለተኛ ደግሞ ከምዕመኑ በላይ እኮ እየዞረ ይጠይቅ ነበር እሱ። ኢቨን እኔ እስከማውቀው ድረስ እንደ እስልምናው የባሪያ ምስክርነት በእስልምና ተቀባይነት የለም። የአይሻን ባሪያ እንኳን አይሻ ትዘሙታለች አትዘሙትም አይነት ጥያቄ ጠይቃት ነበረ። ራሱ ጠርጥሯታል ማለት ነው። ራሱ ጠርጥሮ ምዕምኑን ብቻ ለምን ወቃሽ ያደርጋል? ምክንያቱም ቁርአኑ ሙሐመድንም ነበር ቻሌንጅ ማድረግ የነበረበት። እንቀጥል። በእርሱም ላይ ለምን 4 ምስክሮች አላመጡም? ምስክሮቹንም ካላመጡ እነዚያ አላህ ዘንድ ውሸታሞች እነሱ ናቸው ይላል። ሙሐመድ ራሱ 4 ምስክር ሳያመጣ ለምንድን ነው እሱ ልፍታት እያለ ሰዎቹ መጠየቅ ያስፈለገው? ያለ 4 ምስክር ሳይሰማ ልፍታ እያለ ለምን ይጠይቃል? እሺ ቁጥር 14 አድርገው። በቅርቢቱም በመጨረሻይቱም ዓለም በእናንተ ላይ ያላት ችሮታና እዝነቱ ባልነበረ ኖሮ በውስጡ በገባችሁበት ወሬ፣ ምክንያቱም ሐሚቱ ማለት ነው፣ በገባችሁበት ወሬ ምክንያት ታላቅ ቅጣት በእርግጥ በደረሰባችሁ ነበር ይላል። ይሄ ወሬው ከባድ የሆነ ከሆነ ሐሜቱ ከባድ ከሆነ ከባድ ቅጣት በደረሰባችሁ ነበር። እነሱን ብቻ ከሚያስፈራራ ራሱን የሚመለከት እኮ ነው። ምክንያቱም ራሱም ገብቶበት ዘሆል ጠይቋቸዋል። ሚስቶቹንም ጠይቋል፣ ባሪያውን ጠይቋል፣ ሌሎች ሰዎችንም ጠይቋል። ለአንድ ወር በላይ ታማ እንኳን ፊት ነስቷት ሰላም እንኳን አይላትም ነበረ። አንዴ ሉክ ቁጥር 15 ላይ አድርገው። ቁጥር 15 በምላሶቻችሁ በምትቀባበሉት ልብ በል፣ በምላሶቻችሁ በምትቀባበሉት ጊዜ ለእናንተም በእርሱ እውቀት በሌላችሁ ነገር በአፎቻችሁ በተናገራችሁና እርሱ አላህ ዘንድ ከባድ ኃጢአት ሆኖ ሳለ ቀላል አድርጋችሁ ባሰባችሁት ጊዜ ከባድ ቅጣት በነካችሁ ነበር ይላል። በምላሳችሁ በምትቀባበሉ ጊዜ ይሄ ከባድ ኃጢአት ነው በአላህ ዘንድ እያለ የሚለውን ራሱ በምላሱ ተቀብሎ ሌሎችን እየሄደ ከጠየቀ አይሻ ዘሙታለች አልዘሞተችም ብቻ ሳይሆን አይሻን ፊት ነስቷት ሰላምታም ከከለከላት ለአንድ ወር በላይ ታማ ቀን ከሌሊት ጉበቴ የሚፈነዳ እስኪመስለኝ ድረስ ሳለቅስ ነበር ስትል እሱም ከነሱ ጋር ሆኖ ልፈታት ነው እያለ የሚያስብ ከሆነ ራሱ ሙሐመድም እኮ በዚህ ተጠያቂ ነው። ለምንድን ነው ሌሎቹን ብቻ ጠያቂ የሚያደርገው? ቁጥር 16 በሰማችሁት ጊዜ ልፈታት ነው የሚለው ውስጥ ያሳየን አሳያለኝ። እሺ ሜይ ቢ እስከዛ ድረስ ይህን እስከማብራራው አንተ ቡሃሪ 61
አይ ሚን 21 66ንም ቼክ አድርገው እስኪ መክፈል የምችል ከሆነ ማለት ነው። 26 61 ሶሪ ቼክ አድርገው እስከዛ ድረስ ማለት ነው። እዛ ላይም ታገኘዋለህ። እኔ እነሱ ሳብራራ ነው ተመለስ። ኮንስታንቲኖስ ራሱ ቼክ አድርገው። በሰማችሁትም ጊዜ ቆያ ክፍሉ ሙሉ ልጨርሰው። ክፍሉ ቁርአኑ የወረደው እንዳለ ሐሚት ነው። በሰማችሁትም ጊዜ ልብ በል በዚህ ነገር ልንናገር ለእኛ አይገባንም። በሰማችሁት ጊዜ ምኑን ሐሚቱም ማለት ነው። በሰማችሁት ጊዜ በዚህ ልንናገር ለእኛ አይገባንም፣ ጥራት ይገባ፣ ይህ ከባድ ቅጥፈት ነው አትሉም ነበርን ይላል። ኦኬ አይሻ ዘሙታለች የሚለውን ሐሚት ሲሰሙ ኖ እኛ እንደዚህ ብለን ልንናገር አይገባም፣ ከባድ ቅጥፈት ነው ብላችሁ ለምን አታቆሙም ነው። ራሱ ሙሐመድ እኮ ይሄንን አክሴፕት አድርጎ ዘሙታለች ያልዘሞተችም እያለ ሰዎቹን እየጠረጠረ እየጠየቃቸው ነው። ባሪያዋን እንኳን ሳይቀር ዜነብን ሳይቀር እኔ ሐሚት አልሰማም፣ ወሬም አላወራም፣ በአፌም አልናገርም፣ በጆሮዬም ላለመስማት ወስኛለሁ እስክትል ድረስ እሺ አይሻን ትጠረጥሪያታለሽ ከሌላ ወንድ ጋር? እኔ አይሻ ሕፃን ልጅ ስለሆነች ምንም አታደርግም ብዬ ነው የማስበው እስክትል ድረስ ማለት ነው። ኦራይት ቁጥር 17 ምእምናን እንደሆናችሁ ወደ ቢጤዋ በፍጹም እንዳትመለሱ አላህ ይገስጻችሁ አለ። መልካም ወደ ቢጤዋ አትመለሱ፣ ደግማችሁ አትሙ ነው። ምክንያቱም ዘማዊ ነኝ ከተባለ የሙሐመድ ሚስት ዘማዊ ትሆናለች ማለት ነው። ቁጥር 3 እና 2 ላይ ቅድም በተመለከትነው ደግሞ ዘማዊን የሚያገባው ዘማዊት ብቻ ነው ይላል። ዘማዊና ዘማዊ ነው የሚጋቡት። ስለዚህ ሙሐመድ ራሱን ዲፌንድ እያደረገ ነው አሁን ቤተሰቡንና ራሱን። መልካም ራሱ ግን የተናገረውን ይተወዋል ማለት ነው እነሱን ሲከስ። ቁጥር 18 ለእናንተም አላህ አንቀጾችን ይገልጽላችኋል፣ አላህም አዋቂ ጥበበኛ ነው አለ። መልካም እሺ፣ በእነዚያ ባመኑ ሰዎች ውስጥ ከፍ አድርገው ቁጥር 19 በእነዚያ ባመኑ ሰዎች ውስጥ መጥፎ ወሬ እንድትስፋፋ የሚወዱ እነሱ በቅርቢቱም በመጨረሻይቱም ዓለም አሳማሚ ቅጣት አላቸው፣ አላህም ያውቃል እናንተ ግን አታውቁም አለ። ወሬው እንድስፋፋ ምክንያት የሆኑ ወሬውን ያስፋፉ እነኚህ ሰበብ የሆኑ ከባድ ቅጣት አላቸው አለ። ሙሐመድ ራሱ እኮ ወሬው እንዲስፋፋ ካደረጉት አንዱ ነው። ከሰዎቹ በላይ ይልቅ እንደውም ሙሐመድ እየዞረ ዘሆል ኢቭን ሰላት ላይ ቆሞ እንኳን አደባባይ ላይ ተናግሮታል ይህንን ኬስ። ስለዚህ ወሬው እንዲስፋፋ ያደረገው ራሱ ሆኖ ሳለ ሰዎቹ ወሬው እንድትስፋፋ መጨረሻ ላይ ብሎ ሰዎች አትፍታ ካሉት በኋላ አይ እናንተ ያወራችሁ መቀጣት አለባችሁ ኃጢአት ነው ማለቱ ራሱስ ሙሐመድ። ስለዚህ ራሱን ሙሐመድን አይመለከትም ወይ? ቀጣይ ያሉት ክፍሎች ይህንኑ ነው የሚመለከቱት። እስካሁን ባነሳሁት ላይ ቅሬታ አላችሁ? ቀጥል። አዎ በደንብ እሺ። አሁን አቀራረብ ላይ ችግር አለ። አንተ እኮ ሐሰት ነው እንዳለ እየተናገርክ ያለው። ሐሰቱ ምኑ ነው? አንተ ስለ መጸዳጃ ምናምን ትላለህ። ስለ ብዙ ነገር እያወራህ ነው እኮ አንተ። ዘሙታለች ገብታለች ምናምን ትላለህ። ጎበዝ ላሳያ እሱን ሐዲሱን ክፈተዋል። ልንገራችሁ አንተ እንዴት ነው ቆይ አንዴ ሐዲሱ ቁርአኑ የወረደበትን ምክንያት ነው ያብራራሁት። በእንትን ውስጥ እንደሚከቷት እና ዘንቢል ውስጥ ከተዋት ዘዋት እንደሚሄዱ ፓርትን አሳየው፣ አስምርበት። እንትና ሽንት ቤት ሄዳ እንደረሷትም ያለውን ፓርት አሳየው፣ አንብብለት። ዘንቢል አይደለም የግመል ከላይ የሚጫነው ዘንቢል መረጃ የምታወራው አደራሩ። ቆይ አዳምጥ፣ አንብባውን። እንግዲህ ያው አስመረዋለሁ። ሄዳ እንደረሷትና አንስተው እዛ ሲጭኑ እንትን እንዳሏት ያለውን ፓርት አንብበው ኮስቴ። እሺ I was carried in a howdah on the camel. በግመል ላይ የሚቀመጠውን ዘንቢል ውስጥ ተቀምጬ ነበረ። dismounted while still in it. ውስጥ እንዳለሁኝ ተተውኩኝ። When Allah's messenger was through with his ghazwa and returned home.
እና ያላ መልእክተኛ ወደ ቤትም በተመለሰ ጊዜ and we approached the city of መዲና ወደሚባለውም ከተማ ደረስን። Allah's messenger ordered us to proceed at night. በማታም እንድንቀጥል አዘዘ። when the order of setting off was given, ይህ ትእዛዝ በተሰጠ ጊዜ I walked till I was past the army to answer the call of nature. የተፈጥሮ ግዳጅም እንትን ለማለት ለመወጣት ሽንት ቤት ማለት ነው እንትን አልኩኝ። የተፈጥሮ ግዴታ ምንድን ነበረ? ሽንት ቤት ነው ብለሃል ያልከኝ ማንኛችሁ ነበር? የተፈጥሮ ግዴታ ምንድን ነው? የተፈጥሮ ግዴታ እኮ ሽንት ቤት ብቻ ነው ያንተ። ምንድን ነው እሱ? ሌላ ምንድን ነው? ሴቶች ላይ መጣው ሴቶች ላይ ምንድን ነው የመጣው? ምንም ይምጣ እቀጥልሽ ንገረኝ። ሄሬዶ መጥቶባል ነው አንተ አገላለጽ አንተ እንደ ሃይማኖትን እኮ አስማማለሁ። ስለዚህ እሱ ማተራ ያረጋል። ችግር የለውም ችግር የለውም። ማተራ ያረጋል። ቆይ ሙቤ ጣልቃ ትግባ። ኦልራይት ልስማማለህ። እሺ ስለዚህ የሴቶች ወራዊ መጥቶባት ነው ተነጥላ ልትወጣ ሄደችው። ቁርአኑ በምን ምክንያት አድርጎ ነው የወረደው? ቁርአኑ አያው ሙሉ ለሙሉ እነሱን አድርጎ ነው የወረደው። አንተ እንዴት ነው እንደዚህ? እየነገርኩህ እኮ ነው፣ እያሳየው ነው እኮ። አሁን አይደለም ብለሃል አይደለ? ካልሆነ ቻሌንጅ ልታደርገኝ እኔ ክፍት ነው ቤቴ። ማት ቡሃሪ ላይና ሙስሊም ላይ ባለ ሐዲስ ብቻ ሞግታለሁ። ቡሃሪ ላይና ሐዲስ ሙስሊም ላይ ስላለ ሐዲሱ ቁርአኑ በዚህ ምክንያት ስለወረደ ማለት ነው። እሱ ማተራ ያረጋል። ቆይ አንዴ ሙቤ ጣልቃ ትግባ። ምክንያቱም የለም ዋሽታል ሲባል ማተር ስለሚያደርግ ማለት ነው። ማተር ማያደርገው ለማን ነው? በመጀመሪያ ጥያቄ ባይነሳበት ነበረ ማተር ማያደርገን። ዋሽተሃል ሽንት ቤት ብለህ ተናግረሃል የሚለው ማተር ያደርገኛል እኔ ዋሽተሃል የሚለው ቃል ማለት ነው። ምክንያቱም ከራሳችሁ ማውራት ስለሌለብን። ኤኒዌይስ ቀጥል ክርስቲያን እንጥራ ቆሴ። እሺ አፍተር ፊኒሺንግ ከጨረስኩኝ በኋላ አይ ሪተርንድ ተመለስኩኝ ቱ ካምፕ ወደ ካምፑ ተመለስኩኝ ቱ ዲፓርት ዊዝ አዘርስ ከሌሎቹ ጋር ለመቀጠል and suddenly realized that my necklace over my chest was missing በደረቴ ላይ የነበረውም የአንገት ሐብል እንደጠፋ አስተዋልኩኝ። so I returned to took for it ለማንሳትም ለመውሰድም ተመልሼ ሄድኩኝ and was delayed because of that በዛ ምክንያትም ዘገየሁኝ። the people who used to carry me on the camel በግመሉ ላይ የሚያስቀምጡኝም ሰዎች came to my hoda ወደ ሆዳውም መጡ and put it on the back of the camel በዛ በእንትን ውስጥም የነበረውን እንትን ግመሉ ላይ ያስቀመጡት። come to my hoda ወደ ሆዳው መተው and put it on the back of camel ይቅርታ በግመሉም ጀርባ ላይ ያስቀመጡት thinking that I was in it ያንን እንትን ሳይሉ አሳዳት ታይም በቃ ስለዚህ እንትን ውስጥ ይጨምሯትና ሆዳ የሚባለው ሲጨምሯትና ግመል ጫንቃ ላይ ጭኗት ነበረ። የዛለት አንስተው እዛ ውስጥ የጨመሯት መስሏቸው ጫኗት ማለት ነው። ግን እሷ አልገባችም ነበረ። ኧረ እንደሱ አይደለም። ጫኗት ማለት ምንድን ነው? ከላይ ነው የሚሰራው፣ ከግመሉ ላይ ይሰራል። ድንኳን ለሴቶች የሚደረግ ነው በአረብ ሀገር። ሙቤ ዘንቢል አይደለም። ዘንቢል ተረዳ ሙቤ አንዴ አይወዝ እኒት ማለት ምን ማለት ነው? አስመረበት ማለት ውስጡ ያለው መስሏቸው ማለት ምን ማለት ነው? ከላይ የተጫነ ሰው እንደዚህ ተቀምጦ ሲሄድ አይታየንም? አይን የላቸውም እንደ ሰዎቹ ውስጥ ያለ ስለመሰላቸው እንጂ ከላይ መጀመሪያ ወቅ ከላይ ይጫናል፣ ይሰራል፣ ድንኳን ይሰራል። አዳም አንስተው ነው የሚጭኗት ወይንስ ላይ ነው እሷ የምትቀመጠው? ላይ ነው የሚጫነው ወይንስ ከስር ነው አንስተው የሚጭኑት? እንትኑ ላይ እንትኑ ድንኳኑ ከግመሉ እንትን ጀርባ ተሸፍኖ ማለት ነው። እዛ ነው የሚጫነው። ሴቶቹ በዛ ነው የሚጫነው። አረብ ሀገር አይተህ ከሆነ ማለት ነው። አይልም እንደዛ እንዴ? እና ምንድን ነው የሚለው? እንትኑ ውስጥ ይከቷትና ይጭኗታል። እንትኑ ላይ ግመሉ ጀርባ ላይ ይጭኗታል። እዛ ውስጥ ያለች መስሏቸው ነበር። አይለች እኮ ታዲያ እላዩ ላይ እንዲሰራ ነው እንደፈለገው ማለት ነው።
ሴቶች ምናምን ሲወጡ እዛ ውስጥ ነው የሚቀመጡ። የነገርኩህ እኮ ነው። ሜይ ቢ ግልጽ አይደለም እንደ አነጋገሬ። ከግመል ጀርባ አንስተው ነው የሚጭኗት አይደለም? ማለት አንስተው ይጭኗታል አይጭኗትም? ኦልሬዲ መጀመሪያ ትጫናለች፣ ራሷ መውረድ ትችላለች፣ መውጣት ትችላለች ማለት ነው። እንዲህ አይልም የሚለው ይጭኗታል ነው የሚለው። ያው አይልም ይጭኗታል ምን ማለት ነው? በቃ እነሱ ያለች መስሏቸው ነው የጫኗት አይደለ እኮ። ያለች መስሏቸው ወጣ ነበረ። እነሱ ደግሞ ግመሉን አንስተው ሄዱ። ይሄ እኮ ምንም ማለት አልወጣችው አይልም። እንደዛ ሲጭኑ ያለች መስሏቸው ነው የሚለው እኮ። ያለች መስሏቸው ሄዱ እነሱ አይልም። ደግሞ ወጣ ነበረ አይልም። ሲጭኗት ነው ያለች የመሰላቸው። ልዩነት ስላለው እኮ ነው ሙቤ። ምክንያቱም ሲጭኑ አንስተው ያንን እሱ ችግር የለውም። እሺ እኮ ስለዚህ እቃው ሙቤ እቃ ውስጥ ያለች መስሏቸው ሲጭኑት እሷን ሲጭኗት ማለት ነው። እቃ ውስጥ ያለ ይመስሏቸው እቃውን ጭነው ትሄዱ። እሷ ግን ውስጡ የለችም አይደለ? ሐዲሱም እንደዛው ነው የሚናገረው። the people who used to carry me ይላል። እኔን የሚሸከሙ የኔ የሚወስዱ ሰዎች ወደ ማለት ነው እኮ ይወለቁ አንድ እያነበብ ነው ግመሏ ላይ የሚጭኗት ማለት ነው። ተሸክመው የሚያስገቧት came to my howdah እኔ በምጫነበት ዘንቢል ውስጥ ወደ ዘንቢሉ ጋር መጡ። and put it አሉ። put me አይደለም put it on the back of camel በግመሉም ጀርባው ላይ አስቀመጡት። thinking that I was in it ምን አለ እዛ ውስጥ እንዳለው በማሰብ ብላ ተናገረች። ኦኬ እሺ ቀጥል። ተግባባን? ቀጥል። እሺ ማተር አያደርግም። ብቻ እኔ እንትኑን ነው የማውቀው። ሴቶቹ ሲሄዱ አረብ ሀገር ላይ ሙቤ ይሰራ ያ ድንኳኑ ሎክ ሙቤ ያ ድንኳኑ ከመሬት ነው። እሷን በቃ ድንኳን በሚለው ልስማማለህ በአንተ ኔሙ ማለት ነው። ኔሙ የሚያጣላን ከሆነ ኔሙ ላይ ከሆነ ስለዚህ ያ ድንኳን መሬት ነው ያለው። ውስጡ ይጨምሯትና አንስተው ይጭኗታል አይደለ? ኦኬ እሺ። ግን የዛን ዕለት እንደዛ ሲያደርጉ እሷ ውስጡ አልነበረችም። ያን አንስተው እቃውን ሲጭኑ እሷ ግን ውስጡ አልነበረችም። ምን ያህል ቀላል እንደሆንኩኝ በዚህ ምንድን ነው እሱ ትላለች። በጣም ቀጫጫ ስለሆንኩኝ ምን በማሰብ ነው እነሱ ሆዳውን ሲያነሱት ትኑር አትኑር እንኳን መለየት አልቻሉም። ብድግ አድርጎ ሲጭን ያለች መስሎታል። ባዶ እቃውን ጭኖ ሄደ ማለት ነው። ከዛ በኋላስ እሷ እዛው ቀረች ማለት ነው። በዚህ ምክንያት ነው ቁርአኑ የወረደው ማለት ነው። ከዛ በኋላ ሐሚቱ ይመጣል ማለት ነው። ሐዲሱ ሙሉ እንዲነበብ ትፈልጋለህ? በጣም ጊዜ ይፈጃል። አውቀዋለሁ። ኦልራይት። ስለዚህ ሐዲሱ የምታውቀው ከሆነ ከዚህ በኋላ የሚመጣው ታሪክ የዝሙቱ ታሪክ ነው የሚመጣው አይደለ? ሐሚቱ ኦልራይት። ከታማች በኋላ ሙሐመድ ዳይሬክትሊ ነብይ ከሆነ ኖ አላደረገችም ብሎ ለምን ዲፌንድ ሳያደርጋት? ኖ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አንድም ነገር አይናገሩም። ላ የንጢቁ ዐኒል ሀዋ ይላል። አላህ ካልነገራቸው በስተቀር በራሳቸው የሚወስኑት ነገር ምንም ነገር የለም። አላሁ ስብሓነሁ ወተዓላ ደግሞ ሲያወርድላቸው ቁርአን አውርዶ ማለት ነው ነፃ አረጋት። ይሄ ነው በቃ ባጭሩ ታሪኩ ማለት ነው። ለምን ያህል ጊዜ ነው የታመመችው አይሻ? ኦልሞስት አንድ ወር ከምናምን አንድ ወር አካባቢ ይመስለኛል። አንድ ወር ሙሉ ታማ ስትሰቃይ ዝም ብሎ ነበር ማለት ነው መሐመድ። ፊትም አልሰጣትም ማለት ግን ይጠይቅ ነበር አይደለ? ሰዎችን ምንም ነገር አላሏትም። ምንም ነገር አልተናገሩም። እንደውም ምንድን ነው ያሉት? እኔ ከሚስቴ ጥሩ ነገር እንጂ መጥፎ ነገር አልጠረጥርም ነው ያሉት። ምንም ነገር ኦኬ። እሷም ደስተኛ ነበረች በሱ በዛን ሰዓት። ማለት እንዴት ደስተኛ ትሆናለች?
በመሐመድ ተቀጥፎባት እንዴት ደስተኛ ትሆናለህ? በመሐመድ እንዴት ማለት? በመሐመድ ደስተኛ ነች ማለት ነው እሷ ነው ወይንስ መሐመድን ተቀይማው ነበር? አሁን እኮ ሀሳቡ ታሪኩ ማለት ነው ሰዎች አወሩባት ቀጠፉባት ማለት ነው። መሐመድ ረሱሉላህ ዐለይሂ ወሰለም መሐመድ ደግሞ አላደረገችም ብሎ ተከራከለላት ወይንስ ለመፍታት ሰዎችን ያማክር ጀመር? ለመፍታት አይደለም። ዋሂ እስኪወርድለት ጠበቀ። በቤቷ አስቀመጣት። ከአቡበክር ቤት ለመፍታት ማለት ነው። አልጠየቀም? ለመፍታት አልጠየቀም? አልጠየቀም። እና ምን ሰዎችን ምንም አልጠየቀም? ስለ አይሻ ጉዳይ አላምጣ ስለ አይሻ ምንም አልጠየቀም? ሰዎችን እየዞረ ምን ስለ አይሻ ምን ታውቃላችሁ እያለ ምን እያልክ ነበረ? ልፍታት ወይ እያለ ነበር አልክ። እንደዛ የሚል ካለ እስኪ አምጣ እኮ። ሰዎች አትፍታት አላሉትም? አንተ እኮ ነህ ራስህ ልፍታት ወይ ብሎ ሰዎችን ጠየቀ እኮ። አትፍታት ብለውታል እዛ አላሉትም? የሚለው ነገር አምጣና አሳየን። ሰዎቹ እንዳይፈታት መክረውታል አልመከሩትም? ማለት መሐመድን ሁለት ነገር ታወራለን። አንተ ራስህ ምንድን ነው ያልከው? ቅድም ልፍታት ወይ ብለዋል አልከኝ። ቼክ አድርገው አልከኝ። ለምሳሌ የት አለ? አሁን ካለ ማስረጃ ያምጣ እና ልኮ ነው እንዳይፈታት ሰዎች መክረውታል አልመከሩትም? መጀመሪያ ተጠየቀው አንተ ያልከው ምንድን ነው ያልከው? አንተ ልፍታት ወይ ብለዋል አልከኝ። ዘመድ ተረጋጋ። ቆይ እኮ እንዳይፈታት መክረውታል አልመከሩትም እኮ። ተስማማ ልፍታት እንዳላለ ተስማማን አይደል? እንዳይፈታት መከሩት ማለት ምን ማለት ነው? እንዳይፈታት መከሩት ማለት ምን ማለት ነው? ግልጽ እኮ ነው። ረሱል ዓለይሂ ሰላቱ ግልጽ ነው። ወሰላም በአይሻ ጉዳይ ማለት ነው መፍታት ይፈልጋል ማለት ነው እኮ። አይሻን እንዳትፈታት ሰዎች እየመከሩት ነው ማለት ነው። ፕሊዝ ሞዬ ሰዎች አትፍታት እያሉ እየመከሩት ነው ማለት እሱን ይፈታት ይፈልጋል ማለት ነው። አንተ እንደዚህ እንትን እያጣመምክ ነው እንጂ ረሱል ዐለይሂ ወሰለም በአይሻ ጉዳይ ምንም ነገር አላኮረፋትም፣ ምንም ነገርም አላለዋትም። ገባህ? ኖርማል ፍቅር ሲሰራ ነበር እንደበፊቱ። እንደ በፊቱ ኖርማል ፍቅር ነበር የሚሰጣት ማለት ወሬው እንደተዛባ ማለት ነው። ወሬው ተስፋፋ አይደል? መዲና ሙሉ ወሬው ሲስፋፋ አባቷ ቤት አስቀመጧት። ገባ? ከአላህ ሱብሓነሁ ወተዓላ ዋሂ እስኪመጥላቸው ድረስ ማለት ነው። ከዛ በኋላ አላህ ሱብሓነሁ ወተዓላ ቁርአን አውርዶ ነፃ አረጋት። ከዛ መጥተው ነፃ አረገሽ አሏት። ይሄ ነው ታሪኩ። ሌላ ምንም ነገር የለውም። ኦልራይት ላሳየህ። እኔ አሁን እኔ ባሳየህ እስልምና ለቀህ ትወጣለህ ላልኳት ሁሉ መረጃ ባመጣብህ ምን የሚለው ነው? ሰማለሁ። አሁን መጥተሃል። ቀጥል መጥተሃል። ሰማለሁ። ኦልራይት እሺ። አንዴ ሙባረክ ትሰማለሁ? አዎ ይሰማል። ኦኬ። እኔ አሁን ባመጣልህ ሊፈታት እንዳማከረ እንትን አላለም፣ መጥፎም ነገር አላወራም። ስለመሷ ነገር ምንም ኖርማል ያሳለፈው ብላል። እንደተቀየመችው እንደተኳረፉ ፊት እንደነሳት ሊፈታትም እንዳሰበ መረጃ ላምጣብህ። እስልምና ለቀህ ትወጣለህ? ሊፈታት እንዳሰበ ማለት ቅድም ስጠይቀኝ የነበረው ነው። መልሶ ደግሞ እንዴት ይለኛል? ሊፈታት ፈልጓ ልፈታት ብሎ ሰው ጠየቀ ብለሃል። እንደዛ የሚል ነገር አምጣ እኮ። ብዛት እስልምና ለቀህ ትወጣለህ ወይ? ለምንድን ነው የምለቀው? ለምን አታሳይም አንተ? ኦልራይት አላሳየም። እስልምና ለቀህ ትወጣለህ ወይንም ቻሌንጅ አድርገኝ።
ለምን እንደሆነ ታውቃለህ? እስልምናችሁን ስለማታውቁት ታሳዝኑኛላችሁ፣ ውሸታምኛን ለማለት ስትሮጡ ማለት ነው። ኤኒዌይስ ቅድም ያወራሁት አሳይና ውሸታም ነህ በለኝ። በቃ ቀላል ነገር እኮ ነው። ኦራይት እናሳያለን አልኩህ እኮ። ግን ውሸታም አይባልም ሰው። ለመጀመሪያ ጊዜ ለወደፊቱ ሙቤ ሜይ ቢ እንደዛ ሚል አላነበብኩም በሚል እለፍ። ቆስጤ ቀጥል አንብበው። ኤግዛክት ቃል ወርዱን ማውጣት ተቻልክ? ኤግዛክት ቦታውን አውጣው፣ ትልቅ ስለሆነ አዲሱ። እሺ ታሪኩን ይህንን ካየን በኋላ ወርዱን አንተን ከፈለክልኝ በኪወርድ አውጠዋለሁ። ሰርች አድርገው። ኮንትሮል ኤፍ መሰለኝ ዲፎርስ አገኘው እና ዲፎርሲንግ ሂዝ ዋይፍ አንብበው ከሱ ጀምረ። እሺ አላስ ሜሴንጀር ኮልድ አሊ ቢን አቡ ታሊብ ያለ መልእክተኛ አሊ ቢን አቡ ታሊብን ጠሩት። ኤንድ ኡስማን ቢን ዘይድን ጠሩ። ዌን ሂ ሶ ዘ ዲቫይን ኢንስፓይሬሽን ዲሌይድ የግልጠተ መለኮቱ በዘገየ ጊዜ ቱ ኮንሱል ደም አባውት ዲፎርሲንግ ሂዝ ዋይፍ ማረጋገጫውን ሚስቱን ለመፍታት ማረጋገጫ እስኪጠብቅ ድረስ ሲዘገይ ኡስማን ቢን ዘይድ እንዲህ አለ what he knew of the good reputation of his wives and added, O Allah's messenger, keep your wife, for by Allah we know nothing about her but good. ያላ መልእክተኛ ስለ እርሷ ጥሩ ነገርን እንጂ መጥፎ ነገርን አናውቅም፣ ስለዚህ ሚስትን ጠብቅ ብሎ ይናገራል። ማን? ኡስማ ቢን ዘይድ ማለት ነው። ከዛ አንዴ ቆይ ምንድን ነው የሚለው ይሄኛው? ዲፎርሲንግ ሂዝ ዋይፍ ሚስቱን ለመፍታት እንትን ባለ ጊዜ ግልጠተ መለኮት እየጠበቀ እሱ ዝግጅትነቱን ለምንድን ነው ያደረገው? ሚስቱን ለመፍታት ምን እየጠበቀ ነው? ግልጠተ መለኮት። በዚህ ሰዓት ማመጣ ይሄ ኡስማ ቢን ዘይድ የሚባለው ሰውዬ ቡሃሪ ስንት ነው? 2661 ላይ ከዛ ኡስማ ቢን ዘይድ የሚባለው 2661 ይሄን መጥቶ ያላ መልእክተኛ አላስ ሜሴንጀር አንዴ ሁሉም ላይ አለ፣ ቡሃሪ ላይም አለ፣ ሙስሊም ላይም አለ። በየቦታው ሰጣለ፣ ችግር የለውም። እሱ ሚውት አድርግና አንብበው። ቀጥልልን። እሺ ስለዚህ ኪፕ ዩር ዋይፍ ፎር በአላህ ሚስትን ጠብቅ። እንትን ዊ ኖ ናቲንግ አባውት ሄር በት ጉድ፣ ስለሷ ምንም ነገር አናውቅም ከመልካም ነገር ውጭ። አሊ ቢን አቡ ጣሊብ ሰይድ የአሊ ቢን አቡ ጣሊብ ደግሞ እንደዚህ አለ፣ ኦ የአላህ መልእክተኛ ሆይ አላህ ሃዝ ኖ ኢምፖስድ ሪስትሪክሽን ኦን ዩ፣ እንትን የወሰነው ነገር ምንም የለም በአንተ ላይ የከለከለ ምንም ግዴታ የለም። and there are many women other than she፣ ከሷም ውጪ ብዙ ሴቶች አሉ። yet you may ask the woman servant who will tell you the truth፣ እውነቱን ሊነግሩ የሚችሉም ሌሎችም ሴት አገልጋዮች አሉ። ድምፅ አለ አብደላህ አንዴ ማይክን። እሺ ኦን ዳት አላስ ሜሴንጀር በዛም ነገር አላ መልእክተኛ ኮልድ ባሪራህ ኤንድ ሰይድ ባሪራህን ጠርተው እንደዚህ ያሉ፣ ኦ ባሂራ ዲድ ዩ ኤቨር ሲ ኤኒቲንግ ዊች ሪዩዝድ ዩር ሰስፔክሽን አባውት ሄር፣ ግን ባሪዳ ሆይ ስለ እሷ የሚያጠራጥር የተመለከትከው አንድ ነገር ይኖር ብሎ ጠየቀ ያላ መልእክተኛ። ባሪራም እንዲህ አለ። ጥያቄ መጠየቁን እዚህ ጋር በረም እያያችሁ እየተመለከታችሁ ምን አይነት ጥርጣሬ አለ በእሷ ዘንድ ምናምን ያየው የሚያጠራጥር ነገር አለ ብሎ ጠይቋል ያላ መልእክተኛ። እንዲህም ባሪራም እንዲህ ብሎ መለሰ፣ ኖ አረ አላየሁም፣ በአላህ who has sent you with the truth በእውነቱ ማን ነው የላከ? I have never seen in her anything faulty except that she is a little girl of immature age። እኔ በእሷ ላይ ምንም አይነት ነገር አላየሁባትም ከትንሽ ያልደረሰች ሕፃን ልጅ ከመሆኗ በቀር። who sometimes sleeps and leaves the dough for the goats to eat። አንዳንዴ እንደውም እንቅልፍ ወስዷት ሊጡን ያቦካችውን ሊጥ ለበጎች እንዲበልበት ከምታረገው ነገር ውጪ። on that day Allah's messenger ascended the pulpit
ኤንድ ሪኩዌስትድ ያለ መልእክተኛም በዛን ጊዜ ወደ መንበሩ ላከና እንዲህ ብሎ ጠየቀ that somebody support him in punishing Abdullah bin Ubay bin Salt ይህንን ሰው የሚቀጣ ማን ነው? Allah's apostle said who will support me to punish the person ይህንን ሰው በመቅጣት የሚያግዘኝ ማን ነው? ማንን? አብደላህ ቢን ኡባይ ቢን ሳሉል የሚባለው ሰውዬ who has hurt me by slandering the reputation of my family ቤተሰቤን እንድራገም እንድጠራጠር ያደረገኝን ሰው በአላህ I know nothing about my family but good ስለ ቤተሰቦች መልካም ነገር ካልሆነ በስተቀር ምንም ማውቀው ነገር የለኝም and they have assumed a person about whom I know nothing except good ከመልካም ነገር ውጪ እንድጠራጠር በመጥፎ ነገር እንድጠራጠር ካደረገኝ በቀር and he never entered my house ቤቴም ከዚህ በኋላ አይገባም except in my company ከኔ አገልግሎት ውጪ ሰይድ ቢን ሙዳህ ጎታብ ተነሳ ሰይድ ቢን ሙዳህም and ሰይድ እንዲህም አለ ኦ ያላ መልእክተኛ በአላህ I will relieve you from him ከዚህም ነገር እኔ ገላግላለሁ if that man is from the tribe of the Aus ከአውስ ከሚባል ብሔርም ቢሆን then we will chop his head off አንገቱንም ቆርጠን እንጥለዋለን and if he is from our brothers ከወንድሞቻችንም ቢሆን ከዛሃራጅ ከሚባሉትም then order us እዘዘን አለው and we will fulfill your order ያንተንም ትእዛዝ እንፈጽምልሃለን on that በዚህም ሰይድ ቢን ኡብዳህ የሚባለው the chief of ካዘራ የካዝራጅ አለቃ የሆነው and before this incident ከዚህም ድርጊት በፊት he had been poised a man got up motivated by his zeal for his tribe ከሱ ብሔር የሆነው በማበረታቻም ቀጠለ and said እንደዚህ አለ በአላህ you have told a lie ውሸት ተናግረሃል you cannot kill him አረ መግደል አትችልም and you will never be able to kill him እሱንም ለመግደል በፍጹም አትችልም አለ on that ኡሰይድ ቢን አልሃዲር ጎታብ እንዲህ የሚባለው ሰውዬ ተነሳ ሰይድ ቢን ኡብዳ በአላህ you are a liar አንተ ውሸታም ነህ በአላህ we will kill you you are a hypocrite defending the hypocrites እነዚህ ጥፋተኞች እና ብሔርተኞች አንተ እንትን በማለት on this the two tribes ሁለቱ ጎሳዎች of Aus and Khazar got excited በጣም ስሜት የሆኑ and were about to fight each other ሊደባደቡም ደረሱ while Allah's messenger was standing on the pulpit በመድረኩም ላይም ያላ መልእክተኛው ቆሞ በነበረበት ጊዜ he got down ወደታችም ወረደ and quieted them till they became silent ከዛም አገላገላቸው ጸጥ እስከሚሉ ድረስ on that day I kept wiping so much too so that neither did my tears stop እምባዬ እስከሚቆም ድረስ መጥረግ ቀጠልኩኝ nor could I sleep ወይም እስከምተኛ ድረስ in the morning my parents were with me ከኔ ጋርም ነበሩ ቤተሰቦቼ and I had wiped for 2 nights እምባዬን ለሁለት ምሽቶች እየጠረኩኝ ውዬ ማደር ጀመርኩኝ till I thought my liver would burst for wiping ጉበት እስኪፈርስ የትኛውን ለሁለት ቀን ያህል እያለቀስኩ ነበረ ጉበቴ ሊፈነዳ የሚጠበቅበት የምትለውን ፓርት ላይ ቀደም ስናገር ምንም ልክ እንዳልተጎዳሽ ምንም እንዳላዘነች አድርገው ስላወሩ እነሱ እሺ on that በዚህም ጉዳይ I kept on wiping so much so that neither did my tears stop እምባዬ ማቆም እስከሚያቀታቸው ድረስ እየጠረኩኝ ወይም መተኛ እስከሚያቀተኝ ድረስ እያለቀስኩኝ ነበረ in the morning my parents were with me ቤተሰቦቼም በነጋታው አብረውኝ ነበሩ and I had wiped for 2 nights and 2 days ለሁለት ምሽትና ቀኖችም እምባዬን ሁሉ ስጠርግ ነበረ till I thought my liver would burst for weeping ጉበቴ ፈነዳ እስኪመስለኝ ድረስ አለች ልቀጥለው ቀጥል ችግር የለውም እንጨርሰውና ደግመን ስለማናነበው ረጅም ነው አዲሱ ደግመን አናነበው እንጨርሰው እሺ while they were sitting with me ከኔ ጋርም ተቀምጠው በነበሩ ጊዜ and I was wiping
ከኔ ጋርም ተቀምጠው በነበሩ ጊዜ አሁንም እንበይን እየጠራኩ ነበር። አን አንሳሪ ውመን አስክድ ማይ ፐርሚሽን ቱ ኢንተር አንድ የአንሳር ሴትም እንድትገባ ጠየቀችኝ። ኤንድ አይ አሎውድ ሄር ቱ ካም ኢን እናም እንድትገባ ፈቀድኩላት። ሺ ሰት ዳውን ኤንድ ስታርትድ ዋይፒንግ ዊዝ ሚ እሷም ከኔ ጋርም ቁጭ ብላ ማልቀስን ቀጠለች። ዋይል ዊ ዌር ኢን ዲስ ስቴት አላስ ሜሴንጀር ካም ኤንድ ሳት ዳውን በዚህም ሁኔታ ላይ በነበርንበት ጊዜ ያለ መልእክተኛ መጡ እና ተቀመጡም። and he had never sat with me since the day they forget the accusation ይቅርታን እስከሚያደርግ እስከዚህ ቀን ድረስ አብሮት እንኳን ተቀምጦ አያውቅም። በደንብ አስተውሉ። 2661 ነው ያልከኛ? 4 2661 ያ ብዙ ቦታ አለ፣ ችግር የለውም። እሱ እንደዛ የሚል የለም። ታዲያ እውነትህን ነው፣ እናየዋለን፣ እያየነው ነው። ትከፍተዋለች፣ ችግር የለውም። ሎክ በደንብ አስተውሉ። ገና ከቆስጠንጢኖስ ግማሽ ላይ ነው የጀመርከው። ሀዲሱ ከነ የለም ማለት ከነ ሀዲሱ የለም 2661 ላይ ኧረ አለ፣ ሀዲሱ አለ። ችግር የለውም። ሀዲሱ ካለ ሌላውን እናየዋለን አብረን። ኤኒዌይስ ትከፍተውና እናየዋለን። ሎክ እስከዚህ ቀን ድረስ አብሯት እንኳን ተቀምጦ አያውቅም። አብሯት ተቀምጦ እንኳን አያውቅም። ከወር በላይ እየየ እያለች ጉበቴ ሊፈነዳ ነው እስከምትል ድረስ አብሯት ተቀምጦ እንኳን አያውቅም። ቀጥል። እንኳን ሊያወራት አብሯት ተቀምጦ አያውቅም። ይጎዳል እኮ ሰው ስለሆኑ የቤተሰባቸው ጉዳይ ስለሆነ የለም ስላልክ ሙቤ መቀመጥ ምናምን አይደለም። ሙቤ አንተ የለም ስላልክ ከአንተ ጋር ሌላ ዲል የምናደርገው ነገር ይኖራል። ሀዲሱ ቅድመ አለ ለሚሉት እናንብበውና አንተ እንደሌለ እናየዋለን። ተዘጋጅ አንተ። ቀጥል ቆስጠንጢኖስ። እሺ እስከዚች ቀን ድረስ እስከዚች ምህረት ድረስ አብሮኝ ተቀምጦኝ አያውቅም ነበረ። ኖ ሪቪሌሽን ሪጋርዲንግ ማይ ኬዝ ኬም ቱ ሂም ፎር ኤ መንዝ ለአንድ ወርም ጊዜ ምንም አይነት ግልጠተ መለኮት በእኔ ጉዳይ አልመጣለትም ነበር። ሂ ሪሳይትድ ተሸዋሁድ የሚባለውንም ይቀራ ነበር። ነን ሃዝ ደ ራይት ቱ ቢ ወርሺፕድ ባይ አላህ ኤንድ መሐመድ ኤንድ ሂዝ አፖስትል ከአላህ ሌላ የሚመለክ የለም እናም ከመሐመድ መልእክተኝነት እያለ እሱን ይቀራ ነበረ። and then said oh አይሻ ሆይ I have been informed such and such about you ስላንቺ ብዙ ተብያለሁ፣ ብዙ ተነግሮኛል። if you are innocent ምንም ያላረግሽ ከሆነ then Allah will soon reveal your innocence ያንቺን ንጹህነት አላህ በቅርቡ ምን ይለዋል? ያሳያል፣ ይገልጠዋል። and if አንድ ያዘው ከወር በላይ ስራም ተቀምጦ አያውቅም። ሰላምታ እንኳን በስርዓት እንትን ብሏት አያውቅም። እነሱም ብቻ የሚጠይቀው ያቺ ዳነሽ ብቻ ነበር የሚላቸው። ከወር በኋላ ነው እስሯ እንኳን የተቀመጠው። ከዛ ከወር በኋላ መጥቶ ግን ሲቀመጥ ምንድን ነው ፍቅር ሊሰጣት ሳይሆን ንጹህ ከሆንሽ አላህ ያወርድልሻል፣ በቃ መገለጥ። ንጹህ ካልሆንሽ ግን ንገሪኝ። ገና ስቲል አሁንም ጥርጣሬው ራሱ ከወር በኋላ ሰዎች ህፃን ነች እሷ ምንም አታውቅም፣ ኢማቹር ነች። ሊጣብኩታ እንኳን ሳከድ ነው እዛው ትተኛለች። በግና ፍየል መጥቶ ይበላባታል። አትፍታት ብለውት ነው ሰዎች። ኦራይት እንቀጥል። አንበው። እሺ ከዛ ይሄን ያንቺን ንጹህነት ይገልጣል። and if you have committed a sin ኃጢአትም ከሰራሽ then repent to Allah ንስሐ ግቢ ወደ አላህ and ask him to forgive you ባይጠረጥርና ኃጢአት ሰርተሽ ከሆነ ንስሐ ግቢ አላህ ይቅር እንዲልሽ እያለ የሚለው ባይጠረጥራት ነው። ትንሽ ጭንቅላታችሁን አሰሩትና ስለሌላት አላህ እስኪያነጻ ድረስ ጠብቂ ነው አለ። ጠብቅ። ስለዚህ አስቀድሞ የጠየቀው የዞረው ይሄን ያለው ግልጽ ነው። ቀጥል። እሺ if you have committed a sin ኃጢአትም ከሰራሽ ንስሐ ግቢ ወደ አላህ እሱ ይቅር ይልሻል። ይቅርታን ጠይቂ። for when a person confesses his sin and asks Allah forgiveness Allah accepts his repentance አንድ ሰውም ተጸጽቶ አላህን ይቅርታ ከጠየቀ ንስሐውን ይቀበለዋል። when Allah's messenger finished his speech ሲስተማቲክ በሆነ ሁኔታ ሰዎቹ ሁሉ ጠይቆ ኖ ኃጢአት አልሰራችም ህፃን ስለሆነ ምንም ስለማታቅ በየቦታው ስለምትተኛ ነው ሲሉት
ራሷኑ ሊያውጣጣት ነው ይህንን እየሞከረ ያለው። አሁን ልንሳህ ልግባ ብላ አዎ ዘሙቻለሁ ብትለው ሊይዛት ነው። ሲስተማቲክ በሆነ ሁኔታ በቃ ኃጢአትም ሰርተሽ እንደሆነ ይቅርታ እንድትባይ ንስሐ ግቢ እያለ እየነገራት ነው። ከወር በኋላ ማለት ነው። አዎ ሰርቻለሁ ብትል ጋማ ይላታል ማለት ነው። ዘሙተሻል። ቀጥል። እሺ ስለዚህ ኃጢአትን ከሰራሽ ንስሐ ግቢ ንስሐሽን ይቀበልሻል ብሎ አላት። ከዛ በኋላ ኦኬ እሺ ከዛ አላህ አክሴፕትስ ሂዝ ሪፕላይ ወይም አላህስ ሜሴንጀር ፊኒሽድ ሂዝ ስፒች ንግግሩን ተናግሮ ከጨረሰ በኋላ ማይ ቲርስ ኬዝ ኮምፕሊትሊ ኢን ዜር ሪሜንድ ኖት ኢቨን ኤ ሲንግል ድሮፕ ኦን ኢት። በቃ እምባዬም ደረቀ አለች። አይ ሪኩዌስትድ ማይ ፋዘር ቱ ሪፕላይ ቱ አላህስ ሜሴንጀር ለአላህ መልእክተኛ አባቴ እንዲመልስለት ጠየቅኩት። ኦን ማይ ቢሃፍ ሁሉ ፈቃደኛ አልሆነችም። ከዛ በኋላ ተጠየፈችው። መሐመድን ራሱ ማውራት እንኳን አልፈለገችም። ከዛ በኋላ መሐመድን ተጸየፈችውና አንድ አውራው በቃ አለችው። አባቷም ማለት ነው ምላሽ እንኳን ለሱ መስጠት አልፈልግም ማለች። ቀጥል። ማይ ፋዘር ሴድ ሴሽን በራሳቸው አይሰጡም። አላህ እስኪያነሳ ጠበቀ። አዳም ባልና ሚስት ጉዳይ ነው ይሄ፣ ዝም ብሎ እንትን አይደለም። My father said by Allah, I did not know what to say to Allah's messenger. እኔ አባቴም እንደዚህ አለ። እኔ አላውቅም ለአላህ መልእክተኛ ምን ማለት እንዳለብኝ። I said to my mother, ለእናቴም እንደዚህ አልኳት። Talk to Allah's messenger on my behalf. እናቴንም አባቴ እንዲህ ሲል ለእናቴም ነገርኳት በእኔ ምትክ ያላ መልእክተኛ እንድታወራው። She said እንደዚህም ማለት በአላህ I do not know what to say to Allah's apostle. ለአላህ መልእክተኛ ምን ማለት እንዳለብኝ እኔም አላውቅም አለች እናትየውም። I was a young girl በጣም ሕፃን ልጅ ነበርኩኝ and did not have much knowledge of the Quran. ስለ ቁርአን ብዙ እውቀትም አልነበረኝም። I said I know by Allah በአላህ አውቃለሁ that you have listened to what people are saying and that has been planted in your minds and you have taken it as a truth. እናንተ ምን እያሰባችሁ እንደሆነ አውቃለሁ፣ በሰዎችም ዘንድ የተባለው ነገር አይምሯችሁ ውስጥ እንደተተከለ አውቃለሁ፣ እንደ እውነትም እንደወሰዳችሁት አውቃለሁ አለቻት። Now if I told you that I'm innocent and Allah knows that I'm innocent, you would not believe me. እኔ ምንም እንዳላደረኩኝ ንጹህ እንደሆንኩኝ ብነግራችሁ አላህ ሁሉንም እንደሚያውቅ ብነግራችሁ እናንተ አታምኑኝም። If I confuse to you falsely that I am guilty. እኔ ጥፋተኛ እንደሆንኩኝ ብነግራችሁም and Allah knows that I am innocent. እኔ ዝም ብዬም ጥፋተኛ ነኝ ብላችሁም አላህ ያውቃል ንጹህነቴን። You would believe me. እኔ ጥፋተኛ ነኝ ብዬ ብነግራችሁ ወንጀለኛ ሆናለሁኝ፣ ምክንያቱም አልሰራሁም። የአላህ ግን ንጽህናዬን ያውቃል። ወንጀለኛ ሆናለሁ ቅድም ያልኳችሁ ማለት ነው። አዎ ዘሙቻለሁ ብትለው መሐመድ ምን ይላታል? ወንጀለኛ ብሎ ይዛታል። ስለዚህ ምንም አማራጭ የለኝም እያለች ነው። እሳቸው እኮ ሰው ናቸው። የሩቁን አያውቁም። እሳቸው የሩቁ ማያውቅ ከሆነ ካዳ በሚስቱ ላይ የዞረ ሀሜትን ካማ ልክ ሰዎቹ እንደተቀጡት መሐመድ የሚቀጣል ማለት ነው። ቁርአኑ ላይ የምናነሳው አርጉመንት ይመጣበታል። ቀጥል ቆሴ። ሰዎቹ ተሽለው እኮ ጤነኛ ነች እሷ እያሉ እየመከሩት ነው ሰዎቹ መሐመድን። ኦኬ እሺ እንቀጥል። ነብይ አይደለም ለካ መሐመድ ነብይ መስሎኝ ነበረ። ከሰዎቹ የተሻለ መስሎኝ ነበር። እንደው ከሰዎቹ እንደባሰና ነብይም እንዳልሆነ በዛው ስለነገርከን እናመሰግናለን። ቀጥል። ኦኬ እንቀጥል። ኦኬ and Allah knows that I'm innocent. You would believe me. By Allah, I don't compare my situation with you except to the situations of Joseph's father ያዕቆብ። የኔን ነገር አላወዳደርም ከዮሴፍ አባት ያዕቆብ በቀር። who said so for me patient is most fitting against that which you assert and it is Allah ትዕግስትም ከሁሉ ነገር ትበልጣለች እና በአላህም whose help can be sought. Then I turned it to the other side of my bed hoping that Allah would prove my innocence. እና በቃ
ወደ አልጌ ጋር ዞሬ ብዬ እንትን አልኩኝ። የኔን ንጹህነት አላህ ይገልጠዋል ብዬ አላህ ይመሰክረዋል ብዬ በአላህ I never thought that Allah would reveal divine inspiration in my case። እንዲህም ብዬ ጭራሽ አልጠበቅኩም ነበረ አላህ በእኔ ምክንያት ግልጠተ መለኮት ያወርዳል ብዬ በእኔ ጉዳይ as I considered myself too inferior to be talked of in the holy Quran። በእኔ ጉዳይ እንደዚህ አይነት ኬዝ ቁርአን ላይ ይጠቀሳል ብዬ I had hoped that Allah's messenger might have a dream in which Allah would prove in my innocence። እኔ የጠበቅኩት የነበረው በአላህ መልእክተኛ ህልም ውስጥ አላህ ምልክት ያሳይና የኔን ንጹህነት ያረጋግጣል ብዬ by Allah's apostle had not got up and nobody had left the house before the divine inspiration come to Allah's apostle። ወደ አላህ መልእክተኛ ማንም ሰው አልወጣም ከቤት ግልጠተ መለኮቱ እስከሚመጣ ድረስ so there overtook him the same state which used to overtake him overtook him the same state which used to overtake him when he used to have being inspired divinely። okay ይህም ቦታ በማንም አልወሰደም ነበረ ይሄ ግልጠተ መለኮት እስከሚመጣ ጊዜ he was sweating so much so that the drops of the sweat were dropping like pearls through. It was a cold wintry day። በጣም ቀዝቃዛ በነበረ ጊዜ ላቡ እንደንትን ሲወርድ ይታይ ነበረ ሲንጠባጠብ ነበረ when the state of Allah's messenger was over የአላህ መልእክተኛ የእንትን ደረጃ በጣም ከፍተኛ በነበረ ጊዜ he was smiling in the first word he said አይሻ በጣም እየሳቀም ነበረ የመጀመሪያም ቃሉ አይሻ የሚለው ቃሉ ነበረ thank Allah አመሰግናለሁ አላህ for Allah has declared your innocence አላህን አመሰገነ ያንቺን ንጹህነት ስለመሰከረ my mother told me sorry go ahead sorry እየቀጠልኩኝ go ahead ማለት ምን ማለት ነው ሂድ sorry እየበላ አትብላ ይመስላል አሁን እያነበብኩ አታንብብ ይመስላል no I confused ስላደረኩ እኮ ነው ሂድ አልኩት እሺ my mother told me ማይክን ያዝሻል my mother told me to go to Allah's messenger እናቴም ወደ አላህ መልእክተኛ እንዲሄድ አዘዘችኝ I replied by Allah I will not go to him አልሄድም ወደሱ ቻርጀር አንተ ያልከው okay by Allah I will not go to him and will not thank but Allah ወደሱ በፍጹም አልሄድም ካላህ በስተቀር ማንንም ደሞ አላመሰግንም ሶ አላህ ሪቪልድ አላህ ይሄን ነገር ስለገለጠው ነው ተብላ ነው እንግዲህ አስቡ መሐመድን አመስግኚ ወደ ቤቱም ሂጂ ስትባል አልሄድም ወደ ቤቱም ካላህ በቀር ማንንም አላመሰግንም ማለች አይሻ በጣም ቂም ዛበታለች ከዛ የትኛው ሱራ ወረደ ይላል ቀጥል ኦኬ ከዛ ሱራ 24:11 ወረደ when Allah gave the declaration of my innocence የኔ ንጹህነት አላህ ሲያወርድ አቡበከር who used to provide for Mr. bin Utah የሚባል ሰው for he was his relative የሱ ዘመድ ነበረ said by Allah I will never provide Mr. with anything ይሄንን ነገር I think ወይ መስጋና ምናምን ነው መሰለኝ ሚስተር የሚባለው ነገር ሰው ነው ቀጥል ኦኬ ፕሮቫይድ አላደረግም ማለት ኦኬ እሺ with anything because of what he said about Aisha ስለ አይሻ የተናገረው ነገር አዎ እውነት ነው but Allah later revealed አላህ ዘግይቶ ምን አደረገ ሪቪል አደረገ ገለጸው and let not those who are good and wealthy among you swear not to help their kinsmen those in need and those who left their homes in Allah's cause በዚህ ምክንያት በመልካም ነገር በሀብታቸው በመማል እና ይሄ ኪንሴም ምንድነው ይሄ ዘመድ ነገር ብቻ አላውቅም እሺ
ዝምድና ወይ ምናምን ነገር መሰለኝ። ዝምድና ወይም ዘመድ። እሺ those in need and those who left their homes in Allah's cause ባላ ምክንያት let them forgive and overlook ይቅርታን እንዲያደርጉ አድርጉ እና ድጋሚም እንዳያደርጉ do not wish that Allah should forgive you አላህ ይቅርታን እንዲያደርግላችሁ አትጠብቁ verily Allah is oft forgiving አላህ ማሪ ነው እና ምህረት ሙሉ ነው ሱራ 24 22 አለች ከዛ after that አቡበከር said yes አቡበከር yes ካለ በኋላ በአላህ I like that Allah should forgive me አላህ ይቅር ሊለኝ ይገባል and resumed helping ሚስታን መርዳት አቆምኩኝ whom he used to help before ከዛ በፊት አላህ መልእክተኛን ሲረዳ የነበረ also asked ዘይነብ ቢንት ጃሻ የምትባለውን ጠየኩኝ the prophet's wife about me saying የነቢዩ መሐመድ ሚስት ስለኔም እንደምትል what do you know and what do you see ምን ታውቃለህ እና ምን ታያለሽ ከዛ she replied እንዲህ አለች ነቢ ግልጽ አድርገው እዚህ ጋር ነቢዩ ነው ጠያቂው ዘይነብ ቢን ጃሻን የጠየቀው መሐመድ ነው እሷ አይደለችም የጠየቀቻት ደግማ አንብበው ይቅርታ ይኸው አላስ ሜሴንጀር ይላል አላስ ሜሴንጀር ኦልሶ ኦኬ ዘልዬ ነው አንድ መስመር አሁን ይሆናል እሺ እኮ ያለ መልእክተኛ ኦልሶ አስክድ ዘይነብ ቢንት ጃሻ ያለ መልእክተኛ ዘይነብ ቢንት ጃሻ እንጠየቀ the prophet wife about me saying ስለኔም እንደምትል እዚህ ጋር እንዛዛው what do you know and what do you see ምን ታውቂያለሽ ምን አይተሻል ብሎ ጠየቃት she replied እንዲህ ብላ መለሰች oh Allah's messenger I refer Allah I know nothing except goodness about Aisha ብላ መለሰች እቺ ዘይነብ ምናምን የምትባለው ምን አለች I refer to claim hearing or seeing እከለከላለሁ ከማየትም ከመስማትም እከለከላለሁ I have not heard or seen ምንም አላየሁም ምንም አልሰማሁም ባያለ I know nothing except goodness ከመልካም ነገር ውጪ ስለሌላ ነገር አላውቅም ስለ አይሻ አለች አይሻ አረማይከን ያዘው ብራዘር further added Zainab was competing with me in her beauty and the prophet's love ራሷን ታወዳድር ነበር ስለ ውበቷና ስለ ፍቅሯ የት አላህ protected her አላህም ጠብቋታል from being malicious for she had pity ብሎ ይመልስልናል ማለት ነው I think እንደዚህ ገመድ ሐዲስ ታነበብኩ ቆይቻለሁ በቃ ተንኮለኛ ነው በጣም ረጅምና ትልቅ አሰልቺ ሐዲስ ነው ብዙ ነገሮችን አጥቆ ያዘ ነው ቡሃሪ 47 ክሊር አድርጋችኋል ቴንክ ዩ ሶ ማች በጣም ነው ገለጽከው ስለዚህ ያነበበ ሰውዬው በጣም ግልጽ ሰው ነው እሱን አመሰግናለሁ ያመስግነው እኔ ያልኩት አንድ ስህተት የተናገርኩት አለ ስታነበው እፎይ ቆይ እዚህ ጋር የአላህ መልእክተኛ እንደሆናቸው አልገባም አሁን ቆይ እኔ የተናገርኩት ላይ አንድ ስህተት አለ ምን ነው የተናገርኩት ጋር አስቀድሜ ሳብራራ ቁርአኑ የወረደበትን ሜቢ ስህተት ከሆነ የሚሆነው ከቁጥር 11 ጀምሮ አይደለም እኔ ጀመርኩ ከቁጥር 12 ጀምሬ ነው ያብራራሁት ከቁጥር 12 እስከ 19 ድረስ ነው ያብራራሁት ይመስለኛል እስከ 22 ድረስ ነው ሐዲሱ የሚሄደው አብደላ ማይክን አንሳው ቆይ አትዝጋው ቆስጠንጢኖስን ስላመሰገንክ አመሰግናለሁ ግን ቅኔያዊ ንግግር ስለተናገርክ እኔ ስህተት የተናገርኩት አለ ታቸው እንደሆነ ነው የሚያውቀው አላልክም አንተ እሷ እንኳን እናትንም አባትንም ሲጠይቅ የአላህ መልእክተኛ አናግሩት ብለ እየጠየቀች እየሰማ አብደላ አሁን ወደ ቁርአኑን መልስና አሁን ቻሌንጅ እናደርጋለን ማለት ነው የወረደበትን ሙሐመድ እየዞረ ሰዎችን ጠይቋል አልጠየቀም ስለምን ባመነበብከው መሰረት ስለ አይሻ አላህ ክሊር እስኪያደርግ ድረስ ክሊር አደረገም አላደረገም እሳቸውን እኛ አናመልክም እኮ ታውቃለህ
እኔ ታመልካለህ የሚል ጥያቄ አልጠየቅኩህም። ሰዎችን እየዞረ ስለ አይሻ ጉዳይ ጠይቋል አልጠየቀም? ጠይቀዋል። ስለዚህ መሐመድ ይጠራጠር ነበር ማለት አላህ ነው። ግን ምን አደረገ? አይ አዳምጥ። ስላላት እዛ አንተ መልስ። አላህ ምን አደረገ? ፕሊስ መረጃ ስላጣ አላህ መገለጥ አመጣልኝ ብሎ መጨረሻ ላይ እኮ አላህ ምን እስኪያደርስ ድረስ ጠበቁ። እሳቸው የመጠበቅ ጉዳይ አይደለም። ጓደኞቹን ጠየቀ። እሳቸው የስሜትንም አያወሩም፣ እንደኛ የስሜትንም አያወሩም፣ ያልሰሙትንም አያወሩም። አዳምጥ እኮ የሰማውን መረጃ ሰበሰበ። አትፍታት አሉት። ሁሉም ሰራተኞቹም ሚስቶቹም በቅርብ ያሉትም በሩቅ ያሉትም አይሻ ህፃን ልጅ ምንም የማታቅ ምስኪን ነች፣ አትፍታት፣ ስለሷ መጥፎ ነገር አናቅም፣ እድሜዋ አልደረሰ መሆኗን ነው የምናውቀው አሉት። በዚህም መሰረት ምንም ከሰዎች ስለሷ መጥፎ ነገር ማግኘት ስላልቻለ ያለው አማራጭ ምንድነው? እሷ ነው ሄዶ መጨረሻ ከወር በኋላ 1 ወር ሙሉ እሷ ጋር ደረሰ። ከወር በኋላ ስሯ ተቀመጠ። ታማ እየማቀቀች ኢማጂን፣ ሴቶች ባላችሁ ታማችሁ እየማቀቃችሁ 1 ወር ሙሉ ስራችሁ ባይቀመጥ ምንድን ነው ፊልም የምታደርጉት? ከፍተኛ ህመም ታማችሁ 1 ወር ሙሉ ፊት ቢነሳችሁ ሰላምታ እንኳን አይለኝም ነው ያለችው። ከ1 ወር በኋላ ስሯ መጥቶ ተቀመጠና ምንድን ነው ያላት? ሐሚቱን አድርገሽ ከሆነ ንስሐ ግቢ፣ ተናገሪ፣ አላህ እንዲምርሽ፣ ካላደረግሽ አላህ መገለጥ ያመጣልሻል አላት። ከ1 ወር በኋላ ማለት ነው። ከዛ ምን አለች እሷ? አላደረግኩም ብልም አታምኑኝም። አሁን አድርጋለሁ ብላችሁ እያሰባችሁ ስለሆነ አድርግ ያለው ብል ደግሞ አላደረግኩምና በአላህ ዘንድ ንጹህ ሆናለሁ፣ በእናንተ ዘንድ ደግሞ ወንጀለኛ ሆናለሁ አለች። አድርግ ያለው ብትል ዘማዊ ነኝ ብሎ ይፈታታል ስቲል ማለት ነው። ተሰዎቹ ዘማዊ አይደለችም ስላሉት እራሷ መሰከረች ማለት ነው። ስለዚህ ማልቀስ ውስጥ ቀጠለች ማለት ነው፣ አላደረግኩም ብላ። ስለዚህ መሐመድ ምንም አይነት አማራጭ ሲያጣ መጨረሻ ላይ በቃ አላደረገችም ወደሚለው መጣ። መገለጥ መጣልኝ አለ ማለት ነው። መገለጡ ግን መሐመድን ራሱ ሚዳኘው ይሆናል። ለምን ጥርጣሬ ለምን ጠረጠራችሁ ይላል። መሐመድ ካልጠረጠረ 1 ወር ሙሉ ለምን ዘጋት? 1 ካልጠረጠረ ለምን ሰዎችን ሄዶ ጠየቀ? 2 እዛው ውሸት ነው አትሉም ነበር ወይ ብሏል። ለምን መገለጥ እስከሚመጣለት ጠበቀ? እሱ ራሱ እዛው ውሸት ነው ሰዎቹ ለምን ሳይላቸው? አይ እሱ ከራሱ ስለማይናገር መገለጥ ስለሆነ ሰዎቹ መገለጥ እንዲመጣላቸው ነው። በቃ ወሬውን ሲሰሙ ዝም ብለው ያስፋፉት እንደ መሐመድ ማለት ነው። ዘይነብ እንኳን ያልሰሙትን ለሰዎች አስተምሩ። ሰውዬ ከማን ሰምቶ ነው እሱ? ከአላህ ሰምቶ ቀጥታ ከአላህ የተቀበሉ ቃል ነው ለህዝቦቹ። ለአንድ ወር ያህል የዘጋት ከማን ሰምቶ ነው? አላህ ክሊር እስኪያደርግ ድረስ ነው የጠበቁት። ለአንድ ወር ያህል ከማን ሐሚድ ሰምቶ ነው የዘጋት? እንዴ እንኳን እንግሊዝኛ አንብቦ ዝም አላለም ወንድማችን። እየተረጎመ ለአንድ ወር ያህል ከ1 ወር በኋላ ነው መጥቶ ስራ የተቀመጠው። ለአንድ ወር ያህል ስትማቅቅ ስታለቅስ ያላባበላት ለምን? ከማን ሰምቶ ነው ወንድማችን? እንደንና እንዳናንተ አልፈነከታቱም እኮ እሷቸው ጠበቁ። አላህ ክሊር እስኪያደርግ ድረስ መፈንከት ነበር እኮ። አላጨናነቋትም። ንሳ ግቢ ሰርተሽ ከሆነ ንሳ ግቢ መቼ ነው ያላት? ቃል እየሰጡ ተደለም እሳቸው አልሰጣትም። ምክንያቱም ሰጥቷታል። ዘሆል ሰዎቹ ሁሉ ማቹር ሊጥ እንኳን አብኩታ እዛው ሳከድ ነው እዛው የምትተኛ ህፃን ልጅ ነች። በዚህ ምክንያት ነው አትፍታት ሲሉት በአንድ ሰው አልቆመም። እየዞረ ሁሉንም ከጠየቀ በኋላ ሁሉም ስለሷ መልካም ስለተናገሩት ያለው አማራጭ ምንድን ነው? እሱ ምንድን ነው ያለው አማራጭ? አላህ እስኪያጠራው ድረስ መጠበቅ ነው አማራጭ። አላህ እስከሚያጠራው ሰጥቷታል እኮ ለሷ ምንድነው ነፃ ፍቃድ የሰጣት? ሰርተሽ ከሆነ ንሳ ግቢ። መቼ ነው ይናላል?
መቼ ነው ይሄን ያላት? መቼ ነው ይሄን ያላት? እንዴ መቼ እንዳላ አልሰማህም? ቀድሞ ከሰዎች ጠይቆ ነው ወይንስ ከሰዎች ጠይቆ ሰዎች ኖ ንጹህ ነሽ ካሉት በኋላ ነው ወይንስ ከሰዎች ሳይጠይቅ ነው ይሄን ያላት? ሰዎቹን ሳይጠይቁ ነው። እሷን ብቻ ነው የጠየቁት እሷቸው። አሁን ከፍ ትልና ጨዋታዊ መረጃ ይሆናል። ክፈቱ። ሰዎችን ሳይጠይቁ ለመሆኑ እሷን ለብቻ ቀድሞ እንደጠየቃት ማስረጃውን ክፈት። አንተ እሳቸው ሰዎቹን ከጠየቀ በኋላ ነው የሚለውን ማስረጃ ክፈት። ቶነን ቀንስ፣ ማስረጃውን ክፈት። ኖ እኔ እየነገርኩህ እኮ ነው። ለምሳሌ አንተ እሳቸው ከሰው ለምሳሌ ምናምን አትበል። አሁን ማስረጃውን ክፈት፣ ቶነን ቀንስ። እንደዛ ነው የምንሄደው ካሁን በኋላ። እኛ ሙሉን አንብበናል። ቆስጤ ያዘጋጅልኝ፣ ክፈት ማስረጃ። ከአንድ ወር በኋላ መጣ የሚለውን አዘጋጀው። ክፈት የሰማ ነው አይደለ? ክፈተው። ክፈት እሳቸው ሰውን ከጠየቁ በኋላ ነው የሚለውን ክፈት። ማስረጃ ክፈት። በመጀመሪያ ነው እሷን የጠየቋት ስላል ማስረጃ ክፈት። ተረተረ የሚወራበት አለም። ይሄ ተረት እያወራው አይደለም እኮ ኡስታዞቹ ቤት አይደለም ያለኸው፣ እዚህ እፎይ ቤት ነው ያለው። እፎይ ቤት ስታወራ ቅድሚያ አርጉመንት ይነሳል። ማስረጃ ስትባል ማስረጃ ትከፍታለህ። ቅድሚያ አርጉመንቱ ላይ እንስማማለን፣ እንሞጋገትና ቆይ ሰመድ ማስረጃ ስጠይቀኝ እኔ ያመጣለሁ። ሀሳብ አለብኝ፣ ሀሳብ መውሰድ። ቆይ ከአንተ ጋር ራሱ ማውራት አይገባም። ቆይ ካልተገባ ምን ትሰራለህ? ቤት የተጎልተ ከስሮነ ታብታብ እያደረከ ሪፖርት እያደረከ አትማርም እንዴ? ስለዚህ ቅድሚያ እኛ ቤት ምንድነው የሚደረገው? ህጋችን ቅድሚያ አርጉመንት ነው። እንደመጣ ዝም ብለህ ማስረጃ አይደለም የምንጠይቀህ። ሀሳቡ ላይ የምንግባባ ከሆነ እንተላለፋለን። ሁለት ጥያቄ ጠይቄያለሁ። አንተ እሳቸው ነቢይም አይደሉም እንደ ሰው ነው ብለሃል። እንደ ሰው ነው የሚለውን ማስረጃ ክፈት። አንተ ራስን እባክህን። እኛ እናመልካቸውም ነብይ ሰው ነው ስትል እንደውም አንተን የነብይ መስሎኝ ነበረ። ነብይ አይደለም እንደ አልኩህ። አንተን አናመልካቸውም ሰው ነው ስትለኝ ምንድን ነው ነብይ እናመልካለን? ሌላ እኔ ያላልኩትን ስህተት እንትን በመናገር እኔ ላይ አትጫን። አንተ ነህ እኛ እናመልከውም እንደ ማንኛውም ሰው ነው ስትለኝ እንደ ማንኛውም ሰው ነው እንደ እኔ ነብይ መስሎኝ ነበር አልኩህ። ነብይ አይደለም እንደ ብዬ ከዛ ቻሌንጅ አደረኩህ። አንተ ነህ እንደ ማንኛውም ሰው ኖ ነብይ የሩቁን ያውቃል። ቶፒኩን ሽፍት አታድርግ። ነብይ የሩቁን ያውቃል ወይ? ቶፒኩን ሽፍት አታድርግ። አሁን የተጠየቀውን ቅድሚያ መልስ። አስቀድሞ እሷን የጠየቃት የሚለውን አምጣ ማረጃ። ወገባችን እየተንቀጠቀጠ ያንን ሁሉ አዲስ ያነበብነው እየሰማህ መስሎን ነበረ። መቼ ጨረስኩ? እንኳን 2-3 መስመር እያለ እኮ ነው ዝም አልከው። ማስረጃ ታመጣለህ? አልጨረስክም? ያን አዲስ ማስረጃ ታመጣለህ? አዎ አመጣለሁ። ከፋት። እሺ እሳቸው ህዝቡን ከጠየቀ በኋላ ነው እሷን የጠየቀ ነው የሚለውን ማስረጃ ክፈት አንተ። ከዛ በኋላ እስልምና ለቀህ ትወጣለህ። ልክፈትልህ። ኧረ ቢስሚላህ ረህማን ረሂም። ሎክ ሪዝ የእስልምና ቅዠትና ውሸት፣ የእስልምና ቅዠትና ውሸት እንደ አብደላ አይነቱ ጋር እንደዚህ ነው። ኡስታዞቻቸውም እንደዚህ ናቸው። ኮንፊደንስ ካለ እኔ ያዝኩት መረጃ ነው ትክክል ካልክ ማስረጃ ትከፍታለህ። እኔ ያልኩት ውሸት ነው ካልክ ስከፍት ቻሌንጅን ትቀበላለህ። እስልምና ለቅቄ ሊወጣ አንተ እኔ አምላክ ነኝ አምልኩኝ ታሳያለህ። አንተ እኔ አምላክ ነኝ ታመልከኛለህ እንደዛ ብልህ ክፈታውን ማስረጃ ተባልክ አከፍትም። እኛ እኮ ነብዩ ሰለላሁ ዐለይሂ ወሰለም አናመልክም። እውነተኛ ነብይ እንደሆኑ ነው። ማን ጠየቀ? ታመልካለህ አታመልክ የሚል ሙግት ውስጥ ማን ገባ? ወንድማችን ማይጠየቅኩ እኔ ያልጠየቀው ለምንድን ነው መልሳለህ? ይህንን ሀሳብ ውሰድ። ኦልራይት ሀዲሱ ሰምተዋል በደንብ ሰምቻለሁ። ኦኬ ሀዲሱን ከሰማ አሁን ቁርአኑ ላይ ነው የምናወራው። ስለዚህ የእናንተ ፈጣሪ ማን ነው? ቆይ ሀዲሱ ላይ ነው የምናወራው፣ ቁርአኑ ላይ እናወራለን። ከዛ ወደ ቁርአኑ መልሰው ክርስቲያን እንትና ሜይ ቢ ምንድን ነው አላስ ሜሴንጀር ቁርአኑን ሰምቻለሁ፣ ሀዲሱንም ሰምቻለሁ። አሁን ይህ ሰውዬ ሲናገር የነበረውን ነገር እዚህ ጋር ክሊር እናድርገው። ሀዲሱን አዎ አንብበናል እንትን ብለናል፣ ግን ያዳመጠ ሰው አይደለም።
ምን ይላል? አላስ ሜሴንጀር ካም ኤንድ ሴት ዳውን ምን አለ? የአላህ መልእክተኛ ወደ እኔ መጣ and he had never sat with me since the day they forget the accusation ይሄ ከተፈጠረ ቀን ጀምሮ አብሮኝ መጥቶ ተቀምጦ አያውቅም በፍጹም። ኖ ሪቪሌሽን ሪጋርዲንግ ሚ ማይ ኬስ ካም ቱ ሚ ፎር a month ለአንድ ወር ሙሉ በእኔ ጉዳይ ምን አልመጣም ነበር? ግልጠተ መልኮት አልመጣም ነበር። ኦልሞስት ለአንድ ወር ነቢ መሐመድ ምንም መጥቶ አልጠይቃትም። ኢቨን አይደለም መጠየቅ ከጎኗ እንኳን መጥቶ አልተቀመጠም ነበር። በዚህ ጉዳይ ግን ይኸው ደግሞ ለምንድን ነው የሚጠይቃት? ሲንገረኝ ጎበዝ፣ ለምንድን ነው የሚጠይቃት? ጥሩ ጎበዝ፣ ለምን ነው የሚጠይቃት? መጨረሻ ግን ጠይቋታል በሚያሳዝን ሁኔታ። መጨረሻ ወሬ ቃርሞ ቆይ ይጠይቃታል ማለት ለምን ነው የሚጠይቃት? ሎክ እናንተ ጥፋት አጠፋችሁ ተብላችሁ ባልና ሚስት ናችሁ። ሌሰን ባላችሁ ብትታሙ እናንተ ባልሽ እየዞረ ሰው ቢጠይቅ ነው የሚሻልሽ አንቺን አኩርፎ ለአንድ ወር ሙሉ ወይንስ ራስሽኑ ቅድሚያ ቢጠይቅሽ ነው የሚሻልሽ? ለምን ይጠይቃታል አለ። ዞሮ ታማ ስለነበረ አዳም ሌሰን ለምን ይጠይቃታል አልካል? ዘሆር አዳም ያሰነፍ ሙታ ሊስን አዳም ዞሮ እንዳለ ጠይቆ ሰዎች ሁሉ ስለ አንቺ ንጽህና ለባልሽ ከነገሩት በኋላ መጥቶ አንቺን አትፍታት ሚስት እኮ መልካም ነች ብለው ስለ አንቺ ቅድስና፣ ንጽህና፣ መልካምነት ከነገሩት በኋላ መጥቶ አንቺ ይህንን ሰምተሻል፣ እሱ ግን ዘግቶሻል። ከወር ምናምን በኋላ ታመሽ እየማቀሽ መጥቶ ስርሽ ቁጭ ብሎ ሰርተሽው ከሆነ ንስሐ ግቢ ምናምን ነገር ቢልሽ የኔ ባል እኮ ምስኪን ነው የምትይው? ልመልስልህ። ቆይ ምንድን ትፈልጋለህ? ምንድን ነው የምመልስልኝ? አዎ አንደኛ ነገር አንተ ብትሆን ማለት ነው ሚስትህ ረጋግጠህ ነው ወይም በዱላ ወቅተህ ነው የምትሸኛት ማለት ነው። ሁለተኛ ነገር ደግሞ እኔ እኮ ሙስሊም አይደለሁም እኮ ሙስሊም ስላልሆንክ ነው እኮ። ሙስሊም ብሆን ኖሮ እንደዛ ሙስሊም ስላልሆንኩኝ አልተፈቀደልኝም። ቆይ ሁለተኛ ነገር ደግሞ አኩዜሽን ለሁለቱም ያባየን ለማየ ለምን ታደርጋለህ? ወደ እኔ አታምጣ ወዳጄ። ስለዚህ መሐመድ ወጋግቶ ስላልገደላት ጀግና ነው። በጣም ጀግና ነው። በጣም ጀግና። ምንም ነገር ከአላህ ዋህይ እስከወርድለት ድረስ ምንም ነገር አክሽን አልወሰደም። ገባህ? ለአንድ ወር ግን ነገር አክሽን አልወሰደም። ለአንድ ወር ሙሉ ጉበቴ የፈነዳ እሳቸው አይደሉም። ወደ ቤቷ ተቀመጠች። ምንም ነገር ወህይ እስከሚወርድ ድረስ ምንም ነገር አክሽን አልወሰዱም። ይሄ ታላቅነትን ያሳያል ማለት ነው። ማንኛውም ሰው ቤቷ መጥቶ ነበረ። ቤቷ መጥቶ ተቀምጦ ያውቃል ማለት ቤቷ ተቀምጦ ያውቃል። መሐመድ እስሯ ተቀምጦ ያውቃል። ታማ በእንደዚህ ባለች እንደዚህ በጣም እያለቀሰች አንደኛ ነገር ይሄ ቅጥፈት ለእሷ ብቻ አይደለም፣ እሳቸውም ስለሚያካትት ገባ ትልቅ ችግር ነው ይሄኛው ቅጥፈት ማለት ነው። ስለዚህ እሳቸው ተረት ተረቱን ያዘውና አሁን ወደ ቁርአኑ ልመልስና ቁርአኑ ላይ ልጠልዝ በደንብ ና ቁርአኑን ክፈትልኝ። ይሄ ቁርአን የወረደው ሱራ ከ11 ጀምሮ የወረደው እነዚያ መጥፎን ውሸት ያመጡ ልብ በል ቅድም አዲሱን በደንብ ቁጭ ብለህ ስለሰማኸው እነኛ መጥፎ ውሸትን ያመጡ ከእናንተው የሆኑ ጭፍሮች ናቸው። ለእናንተ ክፉ ነገር ነው ብላችሁ አታስቡ፣ በእውነቱ ለእናንተ መልካም ነገር ነው። ከነርሱ ለእያንዳንዱ ሰው ከኃጢአት የሰራው ስራ ዋጋ አለው። ያም ከነሱ ትልቁን ኃጢአት የተሸከመው ለእርሱ ከባድ ቅጣት አለው ይላል። ስለ አይሻ ጉዳይ ለዜነብ የነገራት መሐመድ ነው አይደለም? ማለት ዜነብን የጠየቃት አይሻን ስለ አይሻ መሐመድ ነው ወይንስ ዜነብ ነች ስለ አይሻ መጣ ለመሐመድ የነገረችው? ወሬው ተዳርሰዋል። ገባ? ስለ ዜነብ ነው የጠየቁት። አሁን ዜነብን ጠየቋት። ፕሊስ አዳምጥ። ወሬው እንዲዳረስ ሰዎች ያስፈልጋሉ። ይህም ወሬ ከሚያዳርሱት አንዱ መሐመድ ነው ወሬውን ያሰራጨው። ስለዚህ ለዜነብ ሄዶ የነገራት መሐመድ አይደለም ስለ አይሻ ጉዳይ። እንደዛ የሚለው ክፈተው አዲሱን ኮስቴ
ዘይነብ ነግሯት አይደለም ነግሯት አይደለም። አዳምጥ ላሳያ። ተረተረታሞች አንበበው ቆስቴ ሄዶ እንዴት እንደሚጠይቃት ለምን ብቻህን ታወራለህ? ወሬ ተዳርሰዋል። ዘይነብ ጠይቋት። አዳምጥ የምትመልሰው አለ። ይኸው አላስ ሜሴንጀር እንዲታይ አላስ ሜሴንጀር ኦልሶ አስክድ ዘይነብ ቢንት ጃሳብ አላ መልእክተኛ ዘይነብ ቢንት ጃሳብን ጠየቀ። ፕሮፊት ዋይፍ አዳምጥ ራስን ታይ ታገኘዋለህ። ቀጣይ ለምን አውቀዋለሁ። አዳምጥ አንተ እያልክ ያለው ነግሯታል ነው። አዲሱ የሚለው አስክድ ነው እኮ። አዳምጥ ቆይ አዳምጥ። እንዴት እንደሚጠይቃት እንደሚነግራት ላሳየህ እኮ ነው። እሺ አላስ ሜሴንጀር አስክድ ዘይነብ ቢን ጃሻ ዘይነብ ቢን ጃሻን ጠየቀው። ጠየቃት ፕሮፊት ዋይፍ አባውት ሚ ሴይንግ ስለሚስቱ ጠየቃት። ሄደና ስለሚስቱ ጠየቃት። እሷ ምንም በማታውቅበት ዘይነብ ላይ ስለ ዝሙቱ ጉዳይ ማለት ነው። ቀጥል። እሺ ከዛ ምን ሆና ቆይ ታውቃለህ? አይ አዳምጥ። ሚስቱ እያለ እኮ ነው። ይኸው እኮ ሚስቱ እያለ እኮ ነው። ምንድን ነው ጸጥ ብለህ ብትሰማ እኮ በደንብ ይገባል እኮ። እሺ ከዛ አላስ ሜሴንጀር ነው ጥቅሙ ነው በጌታ ምንድን ነው? ኧረ በእናትህ አዳምጥ። አንተ ሰውዬ ያለ ነገር እያወራችን እንዴ? አዳምጥ። ወይ ደደብ ይላል። ደደብና እንደዚህ ሆነ። ቀጥል ኮሴ። እሺ ከዛ what do you know and what did you see ምን ታውቂያለሽ ምንስ አይተሻል ብሎ ጠየቃት። she replied እንዲህ ብላ መለሰች። oh Allah's messenger I refer to claim hearing or seeing እኔ ከመስማትም ከማየትም ታቅቤያለሁ። what have not heard or seen ምንም አልሰማሁም ምንም አላየሁም። by Allah በአላህ I know nothing except goodness about Aisha ስለ አይሻ እኔ መልካም ነገር እንጂ ሌላ ነገር ምንም ማውቀው ነገር የለም። አይሻ further added አይሻም እንዲህ ብላ ጨመረች። ዘይነብ was competing with me ዘይነብ ከኔ ጋር እየተወዳደረች ነበረ። in her beauty and the prophet's love በውበቷና በነቢዩ ፍቅር yet Allah protected her አላህ ግን ጠበቃት። from being malicious ተንኮለኛ ከመሆን ጠበቃት። for she had pity ምክንያቱም ስለዚህ ዘይነብ ሙሐመድ ሄዶ ስለ አይሻ ንገሪኝ ሲላት ምን አይተሻል ምንስ ሰምተሻል ብሎ ሲላት ውሽስ ጥርጣሬ ነበረው እሱ። ዘይነብ ግን ምንም እንኳን የአይሻ ባላንጣ ብትሆንም ምን አለሽ ዘይነብ? አይ እኔ ስለ አይሻ ምንም መጥፎ ነገር አላየሁባትም፣ ምንም መጥፎ ነገርም ደግሞ ስለሷ አልሰማሁም። ዘጋችሁ ማለት ነው። ሙሐመድ ግን ስለተጠራጠረ ወሬው ያዛመደው አሁን ዘይነብ ነች ወይንስ ሙሐመድ ነው? ወሬ እንዲዛመድ የሚያደርገው እየሄደ እንደዚህ የሚጠይቅ ከሆነ አንድ ሰው ስለሚስቱ ሰንበዲ መጥተዋል። ባልና ሚስት ናችሁ እናንተ። ባላችሁ እየሄደ ሰው ጋር ስለሚስቴ ምን አይተሃል፣ ስለዝሙ ሲወራ እንደ ታማኝ ሲያቅ እየዞረ ምን መጥፎ ነገር ሰምተሃል፣ ምንስ አይተሃል እያለ ቢል ወሬውን እያዛመተ ያለው ራሱ አይደል ባልየው። ዘይነብ ሰምቻለሁ አለች እንዴ? ዘይነብ ሰምቻለሁ አለች። ጨረስክ? እንደናንተ አይነቱን ጭንቅላት እንጃ እኔ ከኮባ ራስ ራሱ ይሻላል። ምን አይነት ሰው ነው? ሰምቻለሁ ብትልማ እንደውም እሺ ያላዛመተው ማስቀድማ ስለሰማችሁ ይባላል። እኔ ከእንደዚህ አይነት ነገር ተቆጥቤያለሁ እያለች ሙሐመድ ራሱ እየሄደ እየነገራቸው ሰምቻለሁ ብላለች። እንዴ ዘይነብ ይለኛል። ሙሐመድ ሄዶ እየነገራቸው ነው። አጋሪያኖቹ እሷን እኮ በዝሙት ጠርጥሯት በአሜት ሰምተዋቸዋል እሳቸው። ከዛ ሄዶ ይሄ ነገር እውነት ነው ወይ ብሎ ዜናባን ጠየቋት። ዜናባ ደግሞ ምን ብላ መለሰች? ስለሷ ከጥሩ ነገር ጭስ ሰምቼም አይቼም አላውቅም ብላ ነገረች። አንተ እዚህ ጋር ምንድን ነው የአንተ ጥያቄ? እዚህ ጋር ምን እያልክ ሐሜት እያስፋፋ ያለው ማን ነው? እሱ በዚህ መሰረት ያኔ የነበሩ ሀጋሪያኖች ናቸው ማለት። ኦኬ መሐመድ ሊፈታት የፈለገው ለምን ነበረ? ለመፍታት ያማክር የነበረው ለምን ነበረ? በዝሙት ተጠርጥራለች። ኦኬ ስለዚህ መሐመድም ያንን ጥርጣሬ ውስጥ ነበር ማለት ነው። እሳቸው እና አምላክ ናቸው እንደ የሩቁን በምን ያውቃሉ እሳቸው? ጎበዝ። ስለዚህ መሐመድ ጠርጥሯል ነበር አይሻን።
አዎ ጠርጥሯል። አላህ እስኪያ ጥራው ድረስ ጠበቃቸው። እሳቸው ምን እያልክ ነው? እዛ ክፈተው ቁርአኑን። አሁን አንተ ጃይል ነው በጣም ዝም ብለው እውቀት የለም። ላሳየ ቁጥር 16 ላይ አይ ቲንክ አድርግልኝ። በሰማችሁም ጊዜ በዚህ ንግግር ለእኛ አይገባንም፣ ጥራት ይገባ የቀባት ቅጥፈት ነው። ጥርጣሬ የሚለው የትኛው ላይ ነው? ቅጥፈት ነው። ኦኬ አላህ ሙሐመድ ጠርጥሯል አለን አይደለ? ጠርጥሯል ሙሐመድ አለን ቃል በቃል ወጣ እንዴ? ሉክ ጠርጥሯል አለን አይደለ? ግን ምን ይላል ቁጥር 16 በሰማችሁ ጊዜ በዚህ ልንናገር ለእኛ አይገባንም፣ ጥራት ይገባ ይህ ከባድ ቅጥፈት ነው አትሉም ነበርን ይላል። ሙሐመድ ለምን ጠረጠረ ታዲያ? በሰማ ጊዜ ቅጥፈት ነው እንጂ ማለት ያለበት መጠርጠር አልነበረበትም። ከጠረጠረ ራሱ ቅድም ስንለው ይመጣል ማለት ነው። ሙሐመድ እሷን ከጠረጠራት ራሱ ይጠየቅበታል። ምዕመናን እንደሆናችሁ ወደ ቁጥር 18 አድርገው። ኦኬ እናንተም አላህ አንቀጾችን ይገልጽላችኋል፣ አላህ ማዋቂ ነው። ቁጥር 19 በእነዚያ ባመኑት ሰዎች ውስጥ መጥፎ ወሬ እንድትሰሙ የሚወዱ ለእነርሱ በቅርቢቱ በመጨረሻይቱም ዓለም አሳማሚ ቅጣት አላቸው። ስለዚህ ወሬውን ያዛመተው ማን ነው? ሙሐመድ ይሆናል። እንድትሰሙ የሚያደርጉ ማለት ነው። አላህም ያውቃል እናንተ አታውቁም። ሚስቴን ልፈታት ነው እያለ ለሰዎቹ እየሄደ እየነገራቸው ነበረ። ለምን? በዝሙቱ ምክንያት። ከዛ ኖ እሷ እንደዚህ አታደርግም በየቦታው እየሄደች ስለምትተኛ ነው እንጂ ይሉታል። ከቁጥር 12 አድርገው መልሰው። ስለዚህ እየዞረ ስላቸው ውሸቱን በሰማችሁ ጊዜ ምእምናት በነፍሶቻችሁ ለምን ደግን ነገር አልጠረጠሩም? ለምንስ ይሄ ግልጽ ውሸት ነው አላሉም? ሙሐመድ ለምን ጠረጠረ? ለምን ደግ ነገርን ብቻ ለምን አልጠረጠራችሁም ይላል። እሱ መፍታቱን መጠርጠሩ ሉክ ለመፍታት ማሰቡ ዘሙታለይ ብሎ ማሰቡ ሊፈታት ማሰቡ ደግ ነገር ነው። አብዱልፈታህ ፈት ነው የሚለው ደግ ነገር ነው ሊፈታት ማሰቡ ወይንስ መጥፎ ነገር ነው ጥርጣሬው? ክፈተው ማይክን። ሊፈታት ማሰቡ ጠርጥሮ ደግ ነገር ነው ወይንስ መጥፎ ነገር ነው? ከአንድ ወር በላይ ሰላምታ በትክክል አውራ ካወራክ ይኸውልህ ሰውን እዚህ ጋር ይኸውልህ መልስ አታልቅስ። ምን ልመልስልህ? ከአንድ ወር በላይ ፊት መንሳቱ እሷን ሰላም አለማለቱ እሷ ጋር ለመቀመጡ ሊፈታት ሰዎችን እየደማማከሩ ጠርጥሮ መልካም ነገር ነው ወይንስ መጥፎ ነገር ነው? ይሄ እኮ መልካምነት እኮ አለው እኮ። መልካም ነገር ነው መጥፎ ነገር ነው? መልካምነት አለው። አንተ አይገባም እንጂ መልካምነት አለው። ለአንድ ወር ያህል እየዞረ ስለ አይሻ ልፍታት እያለ ጠርጥሮ ዘሙታለች እያለ ማስወራቱ ከዛም ደግሞ እሷን ፊት መንሳቱ እሷ ደም እንባ ጠዋት ማታ ማስለቀሱ እሷን መልካም ነገር ነው። this is islamic dilemma እኮ ማለት ነው። እንዳንተ አይነት ፍታሞችን ማለት ነው መጨረሻ ላይ እውነቱ እንዲወጣላቸው ገባ። ኮባራስ የእናንተን ጭንቅላት ያለው በኮባራስ ጠፍጥፍ ይሰራዋለኝ። መትገርሙ ናችሁ። ይህንን ጭንቅላት እኔ በኢየሱስ ምን አይነት ጭንቅላት እንዳላቸው ሰዎቹ ማለት ነው። ኤኒዌይስ ዛሬ ዝም ብለን የገባ ነው። ይህ ነው ልደታዋም ስለሆነ ዝም ብለን ሞቅ እናድርገው ብለን እስኪ ገባ እንበልና እንማማር ብለን ነው። ተምራችሁበታል ብዬ አስባለሁ። ከዚህ በላይ መቆየት አያዋጣም ማለት እንተኛ። አሁን ላይ ግን ያስተዋልኩት ምን እንደሆነ ታውቃለህ? ሙስሊሞች ማሰቢያቸውን የቱ ጋር እንዳስቀመጡት ነው ግራ ነው የገባኝ። አምስት ሙስሊም 50 ሙስሊም ይወጣዋል። አንተ አታሳንሰው። ምን ይህን ያለማ ማታስብ አይደለም። ሳስበው እኮ ምን አይነት ጭንቅላት ነው ያላቸው? በኢየሱስ እኔ ቆርጠዋለሁ። እኔ ትዕግስት የለኝም፣ ቆርጠዋለሁ። እንደዚህ አይነት ድብና እንደው ገጥሞኝ ባገኘው ቆርጬ የምጥለው ነው የሚመስለኝ ጭንቅላቴ። ግን ታሪኩን በደንብ አያችሁት አይደለ?
ባይዘ ያልነካናቸው ብዙ ነገሮች አሉ። ከዛ በኋላ መሐመድ እነኛን ሰዎች ራሱ እንዲገረፉ ያደርጋቸዋል። ምስክርነት እንዳይቀበል ያደርጋል። ራሱ ሲያስፋፋ ቆይቶ ሐሚቱን ምስክርነታቸው እንዳይቀበል ያደርጋል። ሰዎቹ ተገርፈው 80 እንዲገረፉና ደግሞ ምስክርነታቸው እንዳይቀበል ያደርጋል። ከዛ በኋላ 4 ወንዶች እንዲመሰክሩ እሱም መርፌና ክር ሲሆኑ ማየት አለባቸው የሚል ምስክር ይመጣል። ከዛ በኋላ ምክንያቱም እሷን ዲፌንድ ማድረግ ከተጋቡ በኋላ ከዛ በኋላ ምን ማሆን ይፈልጋል? ግዴታ ሌላ ህግ አመጣ። ዝሙት ዘሞተ ለመባል መርፌና ክር መሆን አለባቸው አለ። ከዛ በኋላ አይሻ ደግሞ አሪፍ አይደለች። ልክ ሙሐመድ ሲሞት ጠብቃ የዘሞተ ሰው ተወግሮ ይገደላል። ልክ ሙሐመድ የሞተለታ ይህንን የቁርአን ክፍል ተወግሮ የሚገደልበትን በፍየል አስበላችሁ። ምክንያቱም ሙሐመድ ከሞተ ማንም የሚከላከላት የለም። ዘሙተሻል ብለው ወግረው ይገሏታል። ከዛ ያ የቁርአን ክፍል የውግራ ክፍል አሁን የለም። ከቁርአን ውስጥ ከጠፉት አንዱ የውግራት ክፍል ነው። ተወግረው የምትገደልበት ማለት ነው። አይሻ ተንኮሏ ግን ደስ አይለን። ይህን ታሪክ ታውቀዋለህ ቆስቴ? የሆነ ጊዜ ስትገባበት ብቻ ነው የሰማሁት እንጂ እንትን አላልኩም። ምን አስተዋልኩኝ መሰለኝ? አሁኑ እንትን ላይ ግልጠተ መለኮቱ የዘገየበት ምክንያት ምንድን ነው ከተባለ መሐመድ አጣርቶ በቃ ሁሉም ነገር ቼክ አድርጎ ምንም አይነት ኤቪደንስ ሲያጣ ነው መጨረሻ ላይ ኦኬ ብሎ እንትን ያለው ማለት ነው። ያ መረጃዎችን ሰበሰበ፣ ዘሆን ሰበሰበ። ከቤት ሰራተኛ እስከ ሳባዎቹ ሁሉንም ጠየቀ፣ ሚስቶቹንም ጠየቀ። ሁሉንም ቢጠይቅ ስለ እሷ መጥፎ ነገር የሚነግረው ጠፋ። ህፃን ልጅ ነች ነው የሚሉት ሁሉም። ህፃን ስለሆነች ሊጣብኩታ እንኳን በየቦታው ምትተኛ ነች ይሉታል። ስለዚህ ያለው አማራጭ ምንድነው? እሱ በቃ ወደ እንትኑ ገባ ማለት ነው። ራሷኑ ቻሌንጅ ወደ ማድረግ በቃ ንገሪኝ፣ ኃጢአት ሰርተሽ ሆነ ንስሐ ግቢ አላ። ከወር በኋላ ምናምን ታማ ለመጀመሪያ ጊዜ ስራ ውጭ አለና በቃ ንገሪኝ አላት። ከዛ እውነቱን ብነግራችሁ እያመናችሁኝ አይደለም፣ አላደረግኩም ስል አድርጌያለሁ ብል ደግሞ አላደረግኩምና አላህ እውነተኛ እንደሆንኩ ያውቃል፣ ንጹህ እንደሆንኩ ያውቃል። ሳላደርግ አድርጌያለሁ ብላችሁ አላህ ንጹህ እንደሆንኩ ያውቃል፣ ነገር ግን እናንተ ወንጀለኛ ታደርጉኛላችሁ አለች። ሳላደርግ አድርጌያለሁ ብላችሁ እናንተ ወንጀለኛ ታደርጉኛላችሁ፣ አላህ ግን ንጹህ እንደሆንኩ ያውቃል። እሺ ወንጀለኛ ካደረጉ ደግሞ ወግረው ይገሏታል። አላደረግኩም ስላችሁም ደግሞ እያመናችሁኝ አይደለም፣ ስለዚህ ምንም አማራጭ የለኝም አለች። ሜይ ቢ ሱናኒ ኢብን ማጃ 1914 አንዴ ክፈተው እንትና ቆስቴ መረጃ እያሉ ስለሆነ የቁርአኑ ክፍል የወደቀበት እንትን ያለበት የሞተ ዕለት እንደዛ የኔ ውግራት ክፍል ሶሪ እንትን ተበላ ማለት ነው። 19 ነው ያልከው? 1944 ሶሪ። ኦኬ እሺ። ያውና እንግዲህ ሀዲሱ እንደምትመለከቱት በሱናኒ ኢብን ማጃ 1944 ላይ ይገኛል። ተመልከቱ። the verse of stoning ይላል በድንጋይ ተወግሮ የመገደል and of breastfeeding an adult 10 times አዋቂን 10 ጊዜ ማጥባት ጡትን የማጥባት ምዕራፍ was revealed ተገልጧል። and the paper was with me እና ወረቀቱም ከኔ ጋር ነበረ under my pillow ከትራሴ ስር when the messenger of Allah died ያላ መልእክተኛ በሞቱ ጊዜ we were preoccupied with his days በጣም ቢዚ ነበርን፣ በስራ ተጠምደን ነበረ። and a tame fish come in and ate it እናም ጎረምሳ በግ ወይም ፍየል ገብቶ በላው። this verse was where ጎረምሳ ያልኳል ኤቲንሺፕ እንደዛ ነው። እሺ this verse was were abrogated in recitation but not ruling other hadiths establishing the number of for trade ምናምን ነገር እያለ ይቀጥላል።
እንትን ስለ ጉርምስና እያወራን ጎረምሳ አልከው። ኤኒዌይስ የሞተ ለታ የሆነ ምክንያት ያለው አይመስላችሁም? ምክንያቱም ይህ አሁን ሺያዎች ዘሙታለች፣ ዘማዊ ነች ይሏታል። አይሻን ዘማዊ ነች ይሏታል። ሱኒዎች ደግሞ ሙሚን ይሏታል፣ የአማኞች እናት እንደዛ ነገር ይሏታል። ሺያዎች ግን ዘማዊ ነች ይሏታል። ስለዚህ ቅድም እዛ ጋር ሰውየውን የሚገል ሲል የእኛው ጎሳ እንገለዋለን ሲሉ ከጉዝራጅ እንደዛ የሚባሉት ጎሳዎች ደግሞ አናስገድልም ብለው ተነሱ። የጎሳዎቹ ክፍፍል እዛው ነው የጀመረው። ሴክቱ ተከፈለ። በአይሻ ጉዳይ 2 ቦታ ተከፈሉ ማለት ነው። አሁን ዘሙታለች የሚሉ አሉ፣ አልዘሞተች የሚሉ አሉ ማለት ነው። እስልምና በሁለት ዋና ዋና የሚከፈላቸው አንዱም ከዚህ ጋር የምተያያዘ ነው ከአይሻ ጋር። ቁርአኑ ክፍል የወረደውን አያቸዋል እንዳለ ወሬ አምቶ ሰምቶ ተረት ተረት ነው ቁርአን። አንድ ነገር ግን እኮ በጣም ትልቅ የሚቀብር ሀዲስ ነው። የሆነ ነገር በጣም ይቀብራል ይሄ ሀዲስ። ምንድን ነው? በጣም ትንሽዬ ልጅ እንደሆነች በብዙዎች እየተመሰከረ ነው እዚህ ሀዲስ ላይ ተመልከት። ለሰውነትም አቅመ ሔዋን በቃል ላይ እንትን ላይ ብቻ እንትን አልነበረችም፣ ትልቅ እንዳልነበረች ህፃን ልጅ እንደነበረች በደንብ ይናገራል ሀዲሱ። ይሄ እኮ አግብታ እኮ ከዓመታት በኋላ ነው። አግብታም ከዓመታት በኋላ እኮ ነው። ስቲል ኢማቹር ይለዋል። ህፃን ነበረች፣ ያልበሰለች ገና ህፃን ነበረች። ሊጣብኩታ እንኳን እዛው የምትተኛ ሳከድ ነው በግና ፍየል መጥቶ የሚበላባት ነበረች ይላል። ሁሉም እንደዛ የሚመሰክሩላት። እሷም ስለራሷ ስትናገር የሚዋሹት አዲስ አለ። ቀጫጫ ስለነበረች እናትየዋ መግባት አወፍራታለች ይላሉ አይደለ? ራሷ አይሻ የምትናገረው አለ። በጣም ቀጭንና ትንጥዬ ነበርን፣ ምግብ እንኳን የረባን በላም ትላለች። ሀዲሱ ቢ ኪወርድ ተጠቀምና ስትፈልገው ምግብ እንኳን በደንብ አንበላም ነገር የምትልበትን ክፍል አንዴ አሳያቸው። ቀጫጫ እንደነበረች ራሷ በዛ እዚህ ስትጫን ነው እንደውም እዚህ ጋር ኬምቱ ባክ ኦፍ ኮሜንት ቲንኪንግ ዳት ይኸውና እንዲህ ብላ ከተናገረች በኋላ ተመልከቱ። ቲንኪንግ ዳት አይ ዋዝ ኢን ኢት ውስጥ እንደነበርኩኝ ይመስሏቸው። አስ ዳት ታይም በዛ ጊዜ ውመን ዌር ላይት ኢን ዌይት ሴቶች በኪሎ በጣም ቀጭን ነበሩ። ቲን እና ቀጭን ነበሩ፣ ክብደታቸውን ቀላል እና ቀጭን ነበሩ። ኤንድ ዲ ኖት ዩዝ ቱ ኢት ቱ ማች ምናሉ በረንብ ማን በላም ነበረ። ሶ ዳውስ ፒፕል ዲድ ኖት ፊል ደ ዲፍረንስ ምናሉ። ሶ እነዛ ሰዎች ልዩነቱ አልገባቸውም። ፌስታል ነበረች በቃ በዛ ጊዜ ማለት ነው። እንግዲህ ትኑር አትኑር አላወቋትም። እቃውን ብድግ ሲያደርጓለች ብለው ነው ዘውት ያደረጉት። የስ ኢን ደ ሄቪነስ ነው የሚለው ቀጥታ ተመልከተው። ኢን ደ ሄቪነስ በክብደቱ ትኑር አትኑር እንግዲህ አስቡት። የሰው ልጅ የሚያክል ምን ያህል ባዶ ልትሆን እንደምትችል እንግዲህ አስቡት። ምናልባት የ77 ድርቅ ማስታወቂያን ምናምን ነገር ማሰብ ትችላላችሁ። ያን ያልን አይነት ደረጃ ላይ ያለች ሰው ቅጥነት ብትሆን ነው እንግዲህ የሰንበዲን ታፋ ብታከል እኮ ነው። አንድ ታውቀዋል ግና የኦርቶዶክስን ቤተክርስቲያን ካልዘጋሁ እኔ አላርፍም። እናንተ ወንዶች አላገባላችሁና አለች እኮ መጣችና፣ ወገናችን ዘመዳችን አላገባላችሁን እኔ እንደውም ድምፄ እንደማይወሰውስ ብዙ ወንድሞቼ ነግረውኛል። ስለዚህ በድምፄ አትወሰወሱም፣ በድምፄ እሰራለሁ። መልኬም እንደሆነ እንደማላምር ብዙዎች ነግረውኛል። ስለዚህ በእኔ ድምፅም መልክም ማንም አይወሰወስም። እኔ እንደሆንኩ አላቆምም የኦርቶዶክስን ቤተክርስቲያን ሳትዘጋለ። ወገናችን ዘመዳችን ማሜሩ ይወሰወስ ይችላል ከመቃብር ቀና ሲል። ተስፋ እንዳቆርጥ በሉት። ተረከዛይቱ እንደተወሰወሰ ረስታው ነው እንደ ነብዩ በሉት። ደስ
መልክ አይደለም ተረከዝ እኮ ነው አይቶ ወደ መስጊድ መሄዱን ትቶ ሰላት ሊሰግድ የተሰለበ እየተባለ አጠገባቸው የነበሩ እናንተ ባትና ያለን ነብያችን እኮ ያየው ተረከዝ ነው። ተረከዝ አለ። በእናትህ ያ ኡስታዝ ተመችቶኛል። እኔ ያውስ ግን አሁን ሲነግሩ ሲመልሱልን ወደ ድሮ መስጊድ ውስጥ ገብቼ እያሰብኩ ነበር፣ እንዴት እንደሚያስተምሩት ይህን ክፍል እያሰብኩኝ። ነቢያችን እኮ መለኮታዊ መገለጥ አላህ እስኪነግራቸው ድረስ ተቆጥበው ርቀው ቁጭ ብለው ነበረ ለአንድ ወር ያህል ብለው ነው የሚያስተምሩት። ውጪ ከዛ በኋላ ይዞት የመጣው ሜሴጅ ትምህርት አሁን ድረስ የጫነባቸው ነገር እንግዲህ አስበው። ፎይ ልብ በሉ እንግዲህ እዚህ ውስጥ 1500 ሰዎች አላቸው። ሚስት ዘሙታብህ እንግዲህ ከሆነ ወንድ ጋር አልጋ ውስጥ ተኝታ አይተሃት እንደ መርፌና ክር ነው የሚባለው አይደለ? የወንዱ ላይ ሴቱ ሲገባ ሲወጣ በአይኑ በብረቱ እንደዛ የሚታይበትም የለም። በእርግጥ በአይነ በብረቱ አይተህ ኖ ትክክል አይደለም፣ አላየህም፣ አልዘሞተችም። እሺ ጓደኛህን ጨምረህ 2 ሆነ አየህ፣ አሁንም አላየህም፣ አልዘሞተችም። 3 ሆነህም አየህ፣ አይሆንም፣ አልዘሞተችም። አሁንም እንግዲህ አስበው፣ ቤርጎ ውስጥ ስትገባ ምናምን አይደለም፣ አንሶላ ውስጥ ገብታ ሲገናኙ ሲገባና ሲወጣ እንደ መርፌና ክር ቁጭ ብላ አይተህ 4 ካልሞላ ልክ ዘላለማዊ የፈጣሪ መገለጥ አላየህም። እኔ ደግሞ የሚያስቀኝ 7 ሴት አይተው አላየህም። 7 ሴት ሆኖ አይተው 77 ሴት ልጅ አታይም፣ አይኗ አይላትም። በቃ በመሐመድ ሕግ መሰረት በዝሙት ጉዳይ ላይ እንኳን 777 ሙኝ 7700 ሙኝ በዝሙት ጉዳይ ላይ ሴት ልጅ ምስክር ተቀባይነት የለውም። ፔሬድ 4 ወንዶች ግዴታ መርፌና ክር ምን እንደሆነ ባናቅም አቦ አይደር ባለው እንሄዳለን። አለቀ፣ ይበቃናል። ስለዚህ እንግዲህ ሊትራሊ ጭንቅላቱን ለሚጠቀም ሰው ትንሽዬ ማሰብ ነው እንጂ የሚጠበቅበት መሐመድ እንትን ብሎ መለኮታዊ መገለጥ እየጠበቀ ሳይሆን አሁን ቅድም አንተ ካስተማርክበት አንግል ትንሽዬ ዞር አድርጎ ማየት ነው እንጂ የሚጠበቅበት። ቢያዩ በርካታ ነገሮች በአንድ ጊዜ ስለምናለቀው እንዲወጡ ያደርጓሉ። በቁርአን ውስጥ ብቻ ከሀፍሳ ጋር በነበረው ግንኙነት ሀፍሳ ወፍራበት ደብረው ፊት ሲነሳት መገለጥ መጣልኝ እያለ እንትን የሚል ፓንት ሲሰርቅ በገዛ ሰሃቦቹ ሲጠረጠር ለነቢይ ሰለባ መደበቅ አይገባውም የሚል መገለጥ መጣልኝ የሚል በጦርነት ንብረት ሲወርሱ በርካታ ሱራዎች ሱራ 8:1 ላይ የተዘረፉ ንብረቶች የአላህን የመልክተኛ ናቸው ብሎ የራሱን ጥቅም ያስጠበቀበት እኒህ ሌሎችም ላይ ምግብ ከበላችሁ በኋላ ከነቢዩ ቤት ውጡ ሱራ 33 50 51 52 53 እነዚህ አካባቢ ላይ ያሉት እንዳለ መገለጦች እሱ ፍላጎቱን የግል ፍላጎቱን ሊያሟላበት የትኛው ነብይ ነው በእንደዚህ አይነት መንገድ የመጣው? የትኛው ነብይ ነው መለኮታዊ መገለጥ መጣልኝ እያለ እንደዚህ ፐርሰናል ኬዙን የራሱን መብት ያስጠበቀበት? ምንም ርቀት ሳይኬድ አንድ ሰው እነዚህም በስነ ስርዓት ለሳምንት ለ15 ቀን ግፋቢል ለ1 ወር ካጠና እስልምና ለቆ የማይወጣበት ምንም ምክንያት የለም ብዬ አምናለሁ። ቦስ ነቲንግ ብቻ ግን የሚገባቸው ቋንቋ ያጽናል። ወረዱ ወረየስ ይሰራሉ። ስ ውረድ ጌታ አሳይቶኛል። እንደ ቀለሜ ሊሆን ነው። በቃ ተገልጦልኛል። ዞር በል ብያለሁ። ልቀቅ ልቀቅ፣ ዞር በል ብለህ ወይ ቀልድ ወኔ ትላለህ። ያኔስ ቀልዱም ቀልድ ነው። ቁም ነገሩ ላይ እናተኩር እና እስልምና ተረት ተረት ነው። እኛ ሃይማኖት ነው ብለን አይደለም አክቹዋሊ የምናስተምረው ተረት ተረት ነው። ለማያውቁ ሰዎች ሃይማኖት ነው። ለሚያውቅ ሰው ላነበበ ሰው እስልምና ከልት ነው። በጣም ብዙ ስህተቶች ያሉት ብዙ እንቅፋቶች ያሉት ነው። ስቲል እናንተ እኮ 1+1+1+ ነው ናችሁ። ወንድማችን ወገናችን ስቲል 23 ቁጥር ተሸክመ 1+1+ ላይ ነው። ከእኛ ፈጣሪ በቁጥር ቀመር ይታወቃል ብለንም አናምንም።
ዋን ፕላስ ዋን ፕላስ ዋን ፕላስ ሀውማሽ ምናምን እንደዚህ ምንድን ነው እንደዚህ አይነት ጥያቄ? እንደምን እንደዛ የምጽፈው ምን ማለት ነው? ያንተ አላ ሜቢ አንድ ነው በማትስ ቀመር የሚታወቅ እኛ ግን ፈጣሪ በማትስ ቀመር የሚታወቅ አይደለም። አምሳያ ስለሌለው ቢጤ ስለሌለው በቁጥር ራሱ አይገለጥም። እኛ ቢንጎ በቁጥር ፈጣሪያችንን ቁጥር አይገልጸውም። ኤግዛክትሊ በኢሴንሱ ፈጣሪን ምንም ነገር ሊገልጹ አይችልም። ምንም ነገር ሊገልጹ አይችልም። ፈጣሪን በባህሪ ምንም ነገር የሚገልጸው የለም። አይደለም ቁጥሮቹ እነኚህ ስሞች እንኳን የተሰጡት ግብራቱን እንደዚህ ገልጹ እንደሆነ ነው እንጂ ኢሴንሱን በባህሪ በሙላት የሚገልጹት አይደለም። ፈጣሪ የሚገልጽ የለም በሙላት ምንም ነገር ትደነቅበት እንደሆነ ነው እንጂ ፈጣሪ እንዲህ ነው ብለህ ኤግዛክትሊ በሙላት የሚገልጸው ነገር የለም። ምክንያቱም እኛ ፍጡር ነን። ፍጡር ፈጣሪን በኤግዛክት በሆነ ሁኔታ ሊገልጸው አይችልም። የሂሳብ ቀመርን አውርደን ፈጣሪን በሂሳብ ቀመር አውርደን የምናለካካው የምናወዳደረው አይደለም። ለመረዳዳት ለመግባባት እንደው የቁጥር እንትን እንጠቀመው ይሆናል እንጂ ፈጣሪን አብሶሊት በሆነ ሁኔታ ቁጥር ይገልጸዋል ብለን አናምንም። ወንድማችን ግን 23 የምትባለው ሰውዬ 1 + 1 + 1 ላይ ነው ያለው። አንተ ስቲል ማይነስን አልተማርክም። ተምረሃል። ኔጌቲቭ ይመጣል። ኔጌቲቭ ምንድን ነው እሱ? እሺ ኦኬ። ታይም ማባዛትንስ ተምረሃል? 1 ሲባዛ 1 ሲባዛ 1 ሲባዛ ስንት ነው ወንድማችን? ወገናችን ተመዳችን ስንት ነው? 1 ፓወር 3 ስንት ነው? ኦልራይት ሲካፈልን ስተምራል። 1 ሲካፈል 1 ሲካፈል 1 ሲካፈል 1 ስንት ነው? አልተማርካቸውም እነኝህ ሁሉ። ስቲል አንተ ስታክ ያደረገው አይምሮ ፕላስ ላይ ብቻ ነው። እኛ በማትስ ቀመር አይደለም የምንመራው። ስቲል 1 + 1 + 1 + 1 + 3 ጊዜ 1 ሲደመር 1 ሲደመር 1 3 ሰዋት። እሺ 3 ምን ይሁን ታዲያ? እኔ በአካል 3 ብዬ ስለማምን እሺ ችግር የለብኝም። ምን ትሆን? በአካል 3 ብዬ የማምን ሰው ነኝ እኮ። 1 + 1 + 3 ነው። ስለዚህ በአካል እኮ አምላክ 3 ነው ብዬ በአካል 3 ነው ብዬ ነው ማምነው። ሰዋት ምንድነው? ምን አይነት ስህተት አመጣ? በባህሪ በመለኮት 1 ነው ብዬ ነው ማምነው። ተበላህ ማለት ነው። ያንተ አላህ ግን 1 ነው ስትል ጣቱ ነው 1፣ ባቱ ነው 1። እንደኔ 1 ነው ማለት ነው። እኔ 1 ነኝ፣ አላህም 1 ነው። 1 በሚል ቁጥር እንመሳሰላለን እኔና አላህ። ቴንኪው። እኔና አላህ 1 ነን። አላህ በማትስ ቁጥር ውስጥ ነው ያለው፣ አምሳያ ያለው ቢጤ ያለው ማለት ነው። ቢጤ ያለው ቴንኪው አላህ ወንድሙ ነኝ። ሰላም በልልኝ አላህን ማለት በቁጥር 1 ስለሆነ እና እኩል ስለሆነን ፈጣሪን አውርደ ቁጥር ውስጥ ስከተው ምን አይነት እንጦሮጦስ ውስጥ እንደሚከታ አላወቅም ማለት ነው። እኛ ለፈጣሪ ምንም ቢጤ አምሳል ኤግዛክት እሱን የሚገልጽም በሙላት መለኮቱን የለም ብለን ምናምን ሰው ነን። አገኘኝ። እንደዛ ነው። እና ምን ትሰራላችሁ? አተኙም እንደ እናንተ ሰዎች? መተኛት ጥሩ ነው። ያለ ጊዜያችን ያለ ወቅታችን ዛሬ ድንገት ገብተን ነው። ባባይ ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ ምታቀም በቀቀ